እሺ ሙሉ ላድርገውና እንደገና ኤችቲኤምኤላችን አለ። እሺ የመጀመሪያው ጥያቄ ባለፈው የሰራነው ራሱን በጄኩዌሪ እንድገመው ነው እንጂ ሴሌክት ኤሌመንት ዊዝ አን አይዲ ኦፍ ኩዌስችን ዋን እንበልና ፖይንት ዋን አይዲው ሳምፕል ዋን የሆነው በጄኩዌሪ ተጠቅማችሁ ሴሌክት አድርጉት። መጀመሪያ ጄኩዌሪያችሁን ኮኔክት ማድረጋችሁን ሜክ ሹር አውርዳችሁ ተጠቀሙት ነው የሚለው። ስለዚህ አውርጄ የተጠቀምኩት ሲዲኤን ካስፈለገን በሲዲኤን እንጠቀማለን። እንዴት እንደሚወርድ ምናምን እንየው ወይስ ግልጽ ነው? እሱ ነው ባለፈው ማውርተን ነበር። ያላወረዳችሁ ካላችሁ ከዚህ በፊት ጄኩዌሪ ብላችሁ ሂዱና እዚህ ጋር ይመጣላችኋል። ይህ ካች ስላለው ነው። ላይክ እናንተ ስትሄዱ አሁን በአውትካሙ ላይ ነው የሚከፍትላችሁ። እዚህ ጋር ብትሄዱ እዚህ ጋር ዳውንሎድ ጄኩዌሪ የሚል አለ አይደል? እሱ ውስጥ እንገባና ዳውንሎድ ዲ አንኮምፕረስድ ዴቨሎፕድ ቨርዥን ምናምን ዴቨሎፕመንት ቨርዥን ምናምን የሚላለ ራይት ክሊክ ስታደርጉት ይህ ነገር ይመጣል። ከዛ ሴቭ አስ ነው ዩኒፋይድ ቨርዥን that's my friend. እሺ ሴቭ ዘ ሊንክ አስ እንደዛ ነው። ሴቭ አስ የሚል ይመጣ ነበረ። አረ ነው ምን እንደሆነ እንደዛ ነው። ሴቭ ዘ ሊንክ አስ ትሉትና ይመጣላችኋል። ከዛ ሴቭ ማድረግ ነው። እኔ ቅድም ሴቭ ስላደረጉት እዚህ ጋር ሁለተኛ ካፒ ነው አድርጎ እያያዛለሁ። ኢንተር እኔው ዳውንሎድ አደረገ። ከዛ ዳውንሎድ ፎልደራችሁ ላይ ብትሄዱ ታገኙታላችሁ። ይህ ነው የወረደው። ከዛን ካፒ አድርጉት። ይህን ላይክ ሴሌክት አድርጋችሁት ኮንትሮል ሲ ልትሉትን ትችላላችሁ። ከዛ ቤሲያችሁ ላይ ሄዳችሁ ጄኤስ ፎልደር ክሬት ታደረጉና ጄኤስ ፎልደራችሁ ስክሪፕት ጄኤስ ስክሪፕታችን የምንጽፍበት ነው። የጄኩዌሪን ደግሞ እዚህ ጋር ፔስት ማድረግ ነው። ኮንትሮል ቢ ብትጭኑት ድጋሚ ጫንኩት ነው። ግልጽኛ ጫጫን ዳውንሎድ ማድረግ ይሄ ነው። ሲዲኤን ግን ይቀላል ከዚህ እነሱ አውርዱ ስለሚል ነው ኢንስትራክሽኑ ላይ እንጂ ሲዲኤን እዚህ ጋር ጄኩዌሪ ሲዲኤን ላይ ሄዳችሁ ሚኒፋይድ ቨርዥኑ አሪፍ ነው። እዚህ ጋር ካፒ ታረጉትና ይወስዳችሁ ኢንዴክስ ዳይሬክት የሚላችሁ ውስጥ ከስክሪፕታችሁ በላይ ይህ ዋናው ስክሪፕታችን ነው፣ እኛ የምንጽፈው ማለት ከስክሪፕታችሁ በላይ ይህ እንደዚህ ካፒ አድርጎ ማስገባት ፔስት አድርጎ ማስገባት ይችላል። ያው እነሱ ግን አውርዳችሁ ተጠቀሙት ስላሉ አውርደን ፎልደራችን ላይ ጄኩዌሪ ፎልደራችን ጄኤስ ፎልደራችን ላይ እናስገባውና ከዛ ኮኔክት ማድረግ ነው። ኤስአርሲ ተጠቅመን ፓዝም ትሰጡታላችሁ ማለት የኤስአርሲ ስክሪፕት ታግ ተጠቀሙና ዳስላሽ ጄኤስ ፎልደር ውስጥ ገብተን ጄኩዌሪ ቅድም ኮፒ አድርገን የመጣ ነው እሱ በቃ ገናኝ ነው ማለት ነው። ጄኩዌሪያችሁ መገናኘት አለመገናኘቱን ለማወቅ እንደዚህ ማለት ይቻላል። ሰላ ብላችሁ ታይፕ ኦፍ ጄኩዌሪ ስትሉት ፋንክሽን ከሆነ ሪተርን የሚያደርገው አለ ማለት ነው። አንዲፋይንድ ከሆነ ግን የለም። በትክክል ኮኔክት አላደረጋችሁትም። እዚህ ጋር መጠን ብናይ ፋንክሽን ሪተርን እያደረገልኝ አለ ማለት ጄኩዌሪያችን በትክክል ኮኔክት ሆኗል። ግልጽ ነው ነገር እንዴት እንደምታገናኙት። እሺ ከሆነ የመጀመሪያው ጥያቄ ሴሌክት አድርጉት ነው።
ሴሌክት ለማድረግ ደግሞ ጄፒር ኦብጀክታችን አለ። እቺ ዶላር ሳይኗን ትጠቀሙና ብራኬት ይኖራል። ኮቴሽን ውስጥ አይዲ ከሆነ ሃሽ ብላችሁ አይዲን ትሰጡታላችሁ። ፕላስ ከሆነ ዳት ብላችሁ ፕላስ ትሰጣላችሁ። ታግ ከሆነ የታጉን ስም ትሰጡታላችሁ። ልክ እንትን ኩዌሪ ሴሌክተር ምናምን ያን እንድትጠቀም ነው አይነት ነው። ስለዚህ አሁን እኛ የተባልነው አይዲው ሳምፕል ዋን የሆነውን ነው ብሩክ ሴሌክት አርጉት። እጇን እያወጣኝ ነበር። እስቲ እሺ እሺ ብሩክ እሺ ሰላም አላችሁ። እንዴት እንትን ነሽ? እዚህ ጋር ጥያቄ አሁን ሁለተኛው ኮፒ ፔስት አድርገ ያልከው በቀደም ኢብሮንስ እንትን ሲለያየው እንትን ያልኩት ነገር ምናልባት ሰምሃው ኢንተርኔት ምናምን ባይኖር እንትን ውስጥ ይሆናል ኦር ሰምቲንግ ያለ መስሎኝ ነበር። ግን ስንጠቀም ሁለቱንም በተለያየ እንትን ነው ወይስ አንድ ላይ ሁለቱንም መጠቀም እንችላለን? ዳውንሎድ ስናደርግ ሁለቱም ምን ነው የጄኩዌሪ ያወረድነው እና ሲዲኤን ነው ወይስ የኛ? እኛ ያወረድናቸው አንዱን አሁን ሁለተኛ ያደረግከው ከእንትኑ ላይ ገብተ ኮፒ ፔስት አድርገ ያመጣው አለ። ደም ሲል የሰማሁት ምናልባት ኢንተርኔት ምናምን ከሌለ እንትኑን ቶሎ ማለት ይሆናል ሰምቲንግ ሲል የነበረ ነገር ነበር መሰለኝ። ግን ሁለቱም ዘሴቲንግ አገልግሎት ነው ያላቸው ወይስ? ተመሳሳይ አገልግሎት ነው ያላቸው። ሁለቱም የራሳቸው አድቫንቴጅ እና ዲስአድቫንቴጅ አላቸው። ዳውንሎድ አድርገሽ መጠቀምሽ አድቫንቴጁ እሱ ሲል እንደነበረው ኢንተርኔት ባይኖር በሎካሊ ስትሰሪ ምናምን መጠቀም ትችላለሽ። ምክንያቱም ያለው የአንቺ ዳይሬክተሪ ስለሆነ ፎልደርሽ ላይ ያለ ነገር ስለሆነ። ወይም ደግሞ ምናልባት አሁን ጄኩዌሪዎች የሆነ ጊዜ ወስነኝ ነገር ቢያጠፉት ከዌብሳይታቸው ሲዲኤን ከሆነ ቀጥታ ከነሱ ዌብሳይት ከነሱ ሰርቨር ላይ ነው ያለው ይህ ነገር። የነሱ ሰርቨር ፌል ቢያደርግ ኦር የሆነ ጊዜ ቢያጠፉት ይህን ነገር ምናምን የአንቺ ዌብሳይት እሱ ላይ ከሆነ የተሰራው አብሮ ፌል ያደርጋል ማለት ነው። እና ዳውንሎድ ማድረግሽ ደግሞ እሱ ነው። ዳውንሎድ አድርገሽ መጠቀምሽ ደግሞ ዲስአድቫንቴጅ ምንድን ነው? ይህ ጄኩዌሪ ሳውዘንድስ ኦፍ ላይንስ ነው ኮዱ። ይህን ሁሉ መጫን ሊኖርብሽ ነው ብራውዘሩ። ዌብሳይትሽን ደግሞ ያኔ በጣም ስለ ያደርገዋል። ይህ ደግሞ ባህር ዩዘር ኤክስፔሪየንስ ነው አይደለ? ዩዘር የሆነ ፈጣን የሆነ እንትን ነው የሚፈልግ ሲጠቀም። ለዛ እሱ አይመከርም። ብዙ ጊዜ ኢብሮ ሪኮመንድ የሚደረገው አውርዶ መጠቀም ነው ይላል። እኔ ግን ማውቀው ከዚህም በፊት ብዙ ቦታ የሰማሁት ሪኮመንድ የሚደረገው ሲዲኤን መጠቀም ነው። ግን ደግሞ ኢብሮ ከምን አንጻር እንደሆነ ተናግሯል። ላይክ ኢንተርኔት ባይኖር ሎካሊ ስትሰሩ ምናምን ኦር ፌል ቢያደርግ ምናምን እያለ ነበር። እና እንደ አንቺ ፕሪፈረንስ ነው ዲፔንድስ። እና ግን የምትጠቀሚው ከሁለቱ አንዱ ነው። ሲዲኤን ከሆነ ሲዲኤንን አምጥተሽ ቅድም እንዳልነው እዚህ ጋር ፔስት አድርገሽ ትጠቀሚያለሽ። ሎካሊ ከሆነ ያወረድሽው ጄኤስ ፎልደርሽ ላይ ታስገቢው እና ከስክሪፕትሽ ጋር ከዛ ኮኔክት አድርጊዋለሽ። ግን የአንቺ ስክሪፕት ከጄኩዌሪ በታች መሆን አለበት። ምክንያቱም የጄኩዌሪዎችን ሜቶዶችን ልትጠቀሚ ነው። ብራውዘርሽ ቀድሞ ጄኩዌሪውን መጫን ስላለበት አይደል? ያውን ከላይ ቢሆን ኖሮ እዚህ ጋር አሁን ዶላር ሳይን ምናምን ብዬ ልጠቀም ነው አይደል? ይህ ጄኩዌሪ ኦብጀክት ነው። ይህ ጄኩዌሪ ኦብጀክት ያለው ጄኩዌሪያችን ላይ ነው። ይህ ነገር ከታች ቢሆን ኖሮ እዚህ ጋር ከሆነ ከአንቺ ስክሪፕት በታች ከሆነ ያለው አንቺ እዚህ ጋር ጄኩዌሪን ተጠቅመሽ እየሰራሽ ነው። ጄኩዌሪሽን ግን ብራውዘርሽ የሚያገኘው የአንቺን ስክሪፕት ከጫነ በኋላ ነው። ይህ ደግሞ ኤረር ይሆናል ወር አንዲፋይንድ ይልሻል ምናምን። ለዛ የጄኩዌሪው ከላይ መሆን አለበት። ከዛ በኋላ የአንቺ ስክሪፕት ከታች ይሆናል። እሺ አመሰግናለሁ። እሺ ምንም አይደለም። እሺ አሁን በአይዲ ተጠቅመን ሰሌክት ልናደርግ ነው። ሳምፕል ዋን የሚባለውን አይዲ ኮፒ አድርጋችሁ ሰዱት። እንዳትሳሳቱ ከዚሁ ኮፒ አድርጎ መውሰድ ነው የሚሻለው። ከዚህ ጋር መጠን በቃ ማስገባት። አሁን ይህን ሴሌክት አድርገናል። ከፈለግን ይህን የሆነ ቫሪያብል ላይ ማስቀመጥ ሌት ሳምፕል ዋን የሚባል ቫሪያብል ላይ ማስቀመጥ ይችላለሁ። ከዛ ኮንሶል በላይ ሳምፕል ዋን እናወጣለን። ወይም ካስፈለገ ደግሞ ይህን ራሱን ኮንሶል ውስጥ ማስገባት እንደዚህ ሰው ኮንሶል ብላችሁ ይህን ራሱን ማስገባትም ይቻላል። የትኛው ይቀላችኋል? እናንተም የሚቀላችሁን ተጠቀሙ። ለጊዜው ግልጽ እንዲሆንልን ሳምፕል ዋን የሚባል ቫሪያብል ላይ እናስቀምጠውና ሴሌክት ያደረግነውን ነገር ከዛ ሳምፕል ዋን ኮንሶል ብላ ያወጣልን እንበለው። አሁን እዚህ ጋር ብንሄድ ያው እንደምታዩት ሴሌክት ማድረግ ትችለናል። ይህ ነው ቴክ ካምፓኒስ የሚባለው ዲቭ። አበርስ አረግ የሆነ ለምን እንዲህ የመጣ እንዳልሆነ ላይ ኤኒዌይስ ሴሌክት አድርገናል። ሳምፕል ሌንግዙ አንድ ነው ካላችሁ አግኝቶታል ነው። ዚሮ ነው ካለ ግን አልተገኘም። ሳምፕል ዋን የሚባለው እንዲህ ኦኬ ሶሪ
ይሄ ነው ሳምፕል ዋን ማለት። ያው ሀብር ስታደርጉ ይነግራቸዋል አለ። የመጀመሪያው ጥያቄ 1.1 እሱ ነው አይደለ? 1.1 ሴሌክት አድርጉት ነገር ነው የሚለው። ሴሌክት ዶክመንት ዘን አይዲ ኦፍ ሳምፕል ዋን ዩዚንግ ጄኩዌሪ ነው። ይኸው ሴሌክት አድርገነዋል። ከዛ 1.2 ደግሞ እሱን ኮንሶል ሎግ ላይ አውጡት ነው። ፕሪንት ኤሌመንት ኢትሰልፍ ኦን ኮንሶል ሎግ አፖን ፔጅ ሪፍሬሽ። ባለፈው እኛ አፖን ሪፍሬሽ ፋንክሽን ተጠቅመን ሰርተነው ነበር እና ያለ ግን አያስፈልግም ብለዋል። ከዛ ጀስት ኮንሶል ሎግ ላይ ሳምፕል ዋንን ማስገባት ነው። ላይቭ ስለሆነ ሰርቨራችን የከፈት ነው። ቀጥታ ኢንሴቭ ስታደርጉ ሪፍሬሽ ያደርጋል። ሎድ የሚለውን አንጠቀም ማለት ነው እዚህ ጋር። እንግዲህ ባለፈው እና ያለ እንደዛ ነው የሰሩት። ለምን እንደሆነም ስጠይቀው ችግር የለውም ፋንክሽኑ አስፈላጊ በፋንክሽን መስራትሽ ይሰራል፣ ኖርማል ነው። ግን ተጨማሪ ነገር ነው የጻፋችሁት። አፖን ሪፍሬሽ ከሆነ ችግር የለውም ቀጥታ መጻፍ ትችላላችሁ አለ። ይህ ነገር ግልጽ ነው። እሺ 1.3 ደግሞ የሚለው ኮንተንቱን እናሳዩና አሁን እኛ ሴሌክት ያደረግነው ምን ነው? እዚህ ጋር እንደምታዩት ዲቡን ነው አይደለ? ኮንተንት ውስጥ ላይ ያለውን ይህን ነገር ማየት ብንፈልግ ቴክስት የሚባል ሜትድ አለ 1.3 ላይ። ኮንሶል ሎግ ላይ ሳምፕል ዋን አለን። ሳምፕል ዋን ላይ ቴክስት የሚባል ሜትድ አለ። ቴክስቱን አውጣልኝ ብለህ ይኸው ውስጥ ላይ ያለውን ነገር ማውጣት ትችላለህ። ባለፈው ቫኒላ ጃቫስክሪፕት ላይ ቴክስት ኮንተንት የሚባል ሜትድ አይተን ነበር አይደል? ውስጥ ላይ ያለው ነገር ለማየት። ጄኩዌሪ ላይ ደግሞ ቴክስት የሚባለው ሜትድ ነው። ቴክስት ብላችሁ ብራኬት ይኖሩታል። ምክንያቱም ሜትድ ስለሆነ ፕሮፐርቲ አይደለም። ፕሮፐርቲ ቢሆን ኖሮ ብራኬቱ ላይ ያስፈልግ ይችላል። እዚህ ጋር አሁን ያለው ሌላ ታሪክ ነው እያወጣልኝ ያለው። እሺ እናንተ የምትፈልጉት ውስጥ ላይ ያለው ነገር ከሆነ ብራኬቱን አትርሱ። ቴክስቱን ይወጣልናል። ሁለት ፓራግራፍን አሉት። ሁለቱን ፓራግራፍ ሰጥቶኛል። ያው እንደምታዩት ግልጽ ነው ይህ ነገር። ስትሬት ፎርዋርድ ነው። ያው ከዚህ የምትይዙት ነገር ቴክስት ሜትድ ያዙ። ሴሌክት ማድረግ የሆነችን ነገር ያዙ። ዶላር ሳይኗን ጄኩዌሪ ማለትም ይቻላል። ተመሳሳይ ነገር ናቸው፣ ይሰራል። ያው ግን ይህ ዶላር ሳይኑ ይቀላል። ጥያቄ ያለ እዚህ ላይ እሺ። ከዛ ሁለተኛ ጥያቄ ላይ እንሂድ። ሁለተኛ ደግሞ የሚለው ቴክ ካምፓኒስ የሚለውን አይዲ መጀመሪያ ኤሌመንቱን ሴሌክት አድርጉ ነው። ኮስችን 2 ይህ ነገር ነው ያለው። አይዱ ቴክ ካምፓኒስ የሆነ አንድ ዩኤል አለን ውስጡ ላይ ኤልአይዎች ያሉት እሱን ሴሌክት አድርጉ ነው። ሌት ቴክ ካምፓኒስ ማለት ዶላር ሳይን እንጠቀማለን። ብራኬት በዛ ኮቴሽን ይኖራል። ሃሽ አይዲ ስለሆነ ሃሽ ብለን በቃ አሁን ሴሌክት አድርገን ነው። ሴሌክት ኤሌመንቱ ዘ ኦፍ ቴክ ካምፓኒስ ዲስፕሌይ ኦን ኮንሶል ነው። ስለዚህ ኮንሶል ሎግ ላይ ቴክ ካምፓኒስ አውጣልኝ ብለው እንደምታዩት ዩኤሉን ሴሌክት ማድረግ ይችላል። ያው ዩኤሉ አለ ሴሌክት አድርጌዋለሁ። የመጀመሪያው ጥያቄ እሱ ነው። የግልጽ ከሆነ 2.2 ደግሞ how many take companies are listed under the whale element with an ID of take companies ዩኤል አለን። አይዱ ቴክ ካምፓኒስ የሆነ ውስጥ ላይ ያሉት ኤልአይዎች ምን ያክል ናቸው? ኤልአይን ደግሞ እንዴት ማድረግ እንችላለን? ሌት ኤልአይን በልና ዶላር ሳይኑን እንጠቀም። ይህን ራሱ እናምጣው። ከዛ ግን ዩኤል ውስጥ ያሉትን ኤልአይዎች ነው እኛ እንፈልጋለን። ቴክ ካምፓኒስ የሚለው ምን ነው? ፓረንቱ ነው። ፓረንቱ ዩኤል ነው። ውስጥ ላይ ያሉትን ኤልአይዎች ነው የምንፈልገው። ቁጥራቸውንም መስራት የምንፈልገው የእነሱን ስለሆነ እሱን ካገኘው በኋላ ኤልአይን አሁን ዳት ሌንግዝ ብዬ ማውጣት ይችላሉ። ላይ ኮንሶል ሎግ ላይ ኤልአይ ዳት ሌንግዝ ንገረኝ ምን ያክል ኤልአይዎች ነው ያሉት ብለው 10 ናቸው ይላል። ወይም እዚሁ ላይ እንደዚሁ ዳት ሌንግዝ ብላችሁት ከዛ እዚህ ጋር ኤልአዩ አውጣልኝ ማለትም ይቻላል።
10 ይመልሳል። ስለዚህ ስፔሲፊክ መሆን አለብን። አሁን ላይ ቴክ ካምፓኒስ ካላችሁት ቅድም እንዳየነው ዩኤሉ ነው የሚመልስልን። እኛ ግን የተባልነው ዩኤል ውስጥ የተዘረዘሩትን ነው አይደል? የተዘረዘሩት ደግሞ በኤልአይ ነው። ስለዚህ ምን እንላለን? ቴክ ካምፓኒስ ውስጥ ያሉትን ኤልአይዎች እሱን ኤልአይ የሚባል ቫሪያብል ያስቀምጠን። እሱ ላይ ደግሞ ሌንግት ፕሮፐርቲ መጠቀም ይችላል። ዳት ሌንግት ብለን ኦብጀክት ስለሆነ የሚመልስልን ኮንሶል ላይ ይህን ኤልአይ አውጣ ብንለው ቁጥራቸውን ማውጣት ይችላል። 10 ግልጽ ነው ነገር ሀው መኒ ምናምን የሚለው እሺ። ጥያቄ ካለ አደራ ዝም እንዳትሉ። 2.3 ደግሞ ብንሰራ select all elements with the class of red እጅ and አለ display them። መሰለኝ። እሺ ብሩክ ብሩክ እጅ አውጥተሻል? የቅድሙ ነው መሰለኝ የብሩክ ቅድም እንትን ያልችው መሰለኝ። አለች ብሩክ አለሽ? ጥያቄ ነው ወይስ የቅድሙ ነው? ኦኬ ቅድሙ ነው መሰለኝ። እሺ 2.3 ደግሞ ሬድ ክላሳቸው ሬድ የሆኑትን እንትን በሉ ነው። ስለዚህ መልሳለን ክላስ ስለሆነ አሁን ዳት ነው የምንለው። ዳት ሬድ የሆኑትን ብለን ከዛ እስኪ ኮንሰፕት ብላ አውጥተን ነው ያው እንደምታዩት ሬድ የሆኑትን መልሱልኝ። 4 ናቸው በአጠቃላይ። አንደኛው አፕል ነው፣ ከዛ አልፋቤት ነው፣ ከዛ ሁዋዌ እና ሂታቺ ነው። እንደዛ ነው 4ቱ መልሷል። ሞር ግን ደግሞ እንትን የሆነ ከሆነ የምትፈልጉት ዲቴል የሆነ ነገር ፎር ሉፕ መጠቀም እንችላለን። እና ባለፈው እንዳየነው አይ ከዜሮ ይጀምራል፣ አይ ያንሳል ከሬድ እዚህ ጋር ሴሌክት ያደረግነው ሬድ አይደል? ከሬድ ዳት ሌንግዝ ከዛ አይ በአንዳንድ እየጨመረ ይሄዳል ብለን ኮንሶል ሎግ ላይ ሬድ አይን አውጣልኝ ብለው ሞር ዲቴል የሆነ ነገር ማየት ይችላል። ያው እንደምታዩት እሺ እንደዚህ ይወጣል። የመጀመሪያው ኤልአይ ክላሱ ሬድ የሆነው አፕል ዲቴል የሆነ ነገር ነው አይደል? ከቅድሙ። ስለዚህ ከፈለጋችሁ ጀስት ያው ይህ ብቻ በቂ ነው። ሬድ የሆነው መረጥን፣ ከዛ ኮንሶል ሎግ ላይ ሬድን አውጣለሁ። በዚህ ጊዜ የምታዩት እንደዚህ አይነት ነገር ነው። ሰብሰብ አድርጎ እንደ ኦብጀክት ነው የሚመልሰው። ሞር ዲቴል የሆነ ነገር ከፈለጋችሁ ደግሞ ፎር ሉፕን መጠቀም ይቻላል። ፎር አይ ከዜሮ ይጀምራል እንበል። ከዚህ እንደምታዩት ለማነጻጸር እንዲመችን ሁለቱንም እናውጣው። ያው ይህ ሰብሰብ አድርጎ ሲያወጣቸው ነው። ከዜሮ ነው የሚጀምረው፣ ከዜሮ ይጀምራል። አይ ከሬድ ዳት ሌንግዝ ድረስ ይሄዳል፣ ያንሳል ከሱ ነው እና አይ በአንዳንድ ይጀምራል። ኮንሶል ሎግ ላይ ሬድ አይን አውጣልን ብለው ሬድ አይ የመጀመሪያውን እቺን በብቻ ያወጣታል፣ ሉፕ ስለሆነ አይደል? ከዛ አይ በአንድ ይጨምራል፣ አይ ዋን ይሆናል። አይ ዋን ሲሆን እቺኛውን ያወጣል፣ በአንድ ይጨምራል። ሁለተኛው በአንድ ይጨምራል፣ ኢንዴክስ ትሪ ላይ ያለውን ያወጣል። እንደዛ እያደረገ ዲቴል የሆነ ነገር ማየት ትችላላችሁ ሉፕ ከተጠቀሙ። ይህ ግልጽ ነው? ያ እሺ 2.4 ደግሞ የሚለው create a new li HTML element with the content of Facebook and display it on console። አዲስ እንትን ፍጠሩን ሌት ኒው li እንበልና ባለፈው እንደሰራው ነው። አሁን ግን መፍጠር ስትፈልጉ እንደምታደርጉ ዶላር ሳይን ከዛ እንትኗ ትከፍታላችሁ፣ ኮቴሽን ይኖራል። ከዛ በኋላ ውስጥ ላይ እንደ ኤችቲኤምኤል እንደምትሰጡት መስጠት አዱኛም ሲሰራ አይታችሁት ከሆነ ከዛ ውስጥ ላይ ፌስቡክ የሚል ክሬት አድርገናል። እስኪ ኮንሶል ላይ እናውጣና ኤችቲኤምኤል የሚለውን እንትን እንጠቀማለን መሰለኝ ፈንክሽን አድ ለማድረግ አፔንድ ማድረግ እንችላለን። በሱም ሞክረዋለን። ያ አሁን የመጀመሪያው ጥያቄ ምንድን ነው? create a new li HTML element and display it on console። ያው ክሬት አደረግን፣ ኮንሶል ላይ ዲስፕሌይ አደረግን። ክሬት ለማድረግ ምንድን ነው ብለናል? ዶላር ሳይን ትጠቀማላችሁ። ከዛች ብራኬት አለች፣
ኮቴሽኑ አለ ውስጥ ላይ ልክ ኤችቲኤምኤል ላይ እንደምትሰጡት በኤልአይ ታቦች መካከል ፌስቡክን ሰጠን። ከዚህ በፊት ግን በቫኒላ እንዳየነው ከሆነ መጀመሪያ ኤልአይ ክሬት ታደርጋላችሁ። ከዛ እሱ ውስጥ ቴክስት ኮንትሮል ተጠቅማችሁ ፌስቡክን ታስገባላችሁ። ከዛ በኋላ ነው እንደገና አፔንድ አድርጋችሁት የምታዩት ምናምን ነበር። ስለዚህ የመጀመሪያው የ2.4 ጥያቄ እሱ ነው። 2.5 ብንሰራ give the newly created element a class name of ብሉ የሚባል ክላስ ኔም ኦልሬዲ አለ ሲኤስኤሳችን ላይ የተጻፈ። እዚህ ጋር ብንሄድ ያው ብሉ ባክግራውንድ ከለሩን እንደዚህ አይነት ከለር ይሰጠዋል እና ብሉ የሚባል ክላስ ኔም አለ። አሁን እሱን ክላስ ኔም ለኒው ኤልአይ ስጡት ነው። ስለዚህ ኒው ኤልአይ አለን ክላስ ኔም ብለን ብሉ ነው ብንለው ብሉ ይሰጠዋል ክላስ ኔም። ኮንሶል ብላ አውጣ ስላልነው ማየት እንችላለን። ያው ኤልአይ ነው ሌንግዝ 1 ነው ክላስ ኔም ሰጥቶታል ብሉ የሚባል ክላስ ነው። አድ ክላስ ኔም ነው እንጠቅም ሶሪ አድ ክላስ ኔም አዳርጉበት ነው የተባለው። አድ ክላስ ኔም ብለን ግን ተመሳሳይ መሰለኝ የሚሰሩት ነገር። እሺ ኒው ኤልአይ ላይ ክላስ ኔም ጨመርንበት ብሎ የሚባል አዳርጉበት ስለሆነ የሚለው ጥያቄው። ከዛ በኋላ አፔንድ አድርጉት ነው። አፔንድ ዘ ኒውሊ ክሬትድ ኤሌመንት ኔክስት ቱ ዘ ሶኒ ኤልአይ ኤሌመንት ከሶኒው ቀጥሎ አፔንድ አድርጉት ነው። እዚህ ጋር ሶኒ አለን ከሶኒ ቀጥሎ አፔንድ ማድረግ ነው። አፔንድ ለማድረግ ደግሞ ቴክ ካምፓኒስ ወር ቅድም እዚህ ጋር ያመጣ ነው ቴክ ካምፓኒስ አለ አይደል ዋናው ዩኤል እሱ ላይ አፔንድ ሜትድ ብትጠቀምስ ክላስ ነው ማሰጠልኝ ብሉ መሆን ነበረበት ባክግራውንድ አድ ክላስ ነው የሚለው አድ ክላስ ለምንድን ነው ያሰበው? ኦኬ እንደዚህ ነበር አድ ክላስ ብዬ አድርገው ዶላር ሳይን ከፊቱ አድርግበት ነው አድ ክላስ ብለን በአድ ክላስ ራሱ ሜትድ ነው እና ምን አይነት ክላስ ነው ብሉን ነው አድ ምናምን እዚህ ጋር ነው የተሳሳትኩት። አድ ክላስ ብዬ እኔ እኩል ይሆናል ብዬ ነበር የሰጠሁት ግን አድ ክላስ ብላችሁ ብራኬት ከፍቱና ብራኬት ውስጥ ነው ክላስ ነው የምትሰጡት። አሁን በቃ ባክግራውንዱ ብሉ ሆኖ ሰው ውስጥ ገብቶልናል ማለት ነው። አፔንድ ማድረጊያ ሌላ መንገድ ሊኖር ይችላል። how to append integrate አፔንድ ሜተድ መጠቀም ነው የሚለው ደብሊው3 ላይ ብንሄድ እንደውም አሪፍ ኤግዛምፕሎች ይኖራሉ። የአፔንድ ሜተድ ነው ተጠቀሙት። ኤክስቴንድ መሆን ይችላል። ምን መሆን ኤክስቴንድ ሪፕሌስ አያደርገውም ሰው አፔንድን እንደዚህ ኤክስቴንድ እኔ እንጃ አላውቅም። እንሞክር። አይችልም አላመጣውም። አድ ክላስ ኖ አድ ክላስ አፔንድ ጨምረነዋል። እንደዚህ ይህ ግልጽ ነው። ሀና ቅድም ምን ነበር ያልሽው? በሌላ መንገድ እንሞክረው ነገር በኤችቲኤምኤል ነበር እንትን እዚህ ጋር ነው የሚባል ፈንክሽን አለ አይደለ? እንደ ቴክስት እንደሚባለው ቴክስት አይደለም ያስገባለን። ኤችቲኤምኤል ደግሞ ታጉን ቀጥታ መስጠት ማለት ነው። ኤችቲኤምኤል ታጉ እሱን ማለት ነው። እንደዚህ ነው። ከነ ታጉ ነው የምናስገባው። ፌስቡክ ኮቴሽን ውስጥ ይገባል። እንደዛ ነው ይገባል። እሺ ኮንሶል ላይ ያውጣ ብለናል። ኤችቲኤምኤል is not defined ልክ አይደለም። እንትኑን ማድረግ አለብን። ሰሌክት አድርገን ነው ይሄ እንደ እንትን ነው
እንደዚህ ነው የምትይኝ? ኦኬ እንትኑን ሰሌክት ማድረግ አለብን ማለት የት ጋር ሆነን እንደምናስገባ የትኛው ሰሌክት ነው? ፓረንቱን ነው አይዲውን ወይስ? ኦር አይዲውን ወይ አይዲውን ሰሌክት እናድርገው ቴክ ካምፓኒ የሚለው ኦኬ አድርገነዋል ኦልሬዲ። እሺ እሱ ላይ እናድርገው። ካምፓኒ ዳይሬክት ሄድ ብለን የዶላር ሳይኗን ረሳናት። ሪፕሌስ ነው የሚያደርገው። ዶላር ሳይኗን የት ልትለው አድርገነዋል ብዬ እኮ ነው። እዚህ ጋር ይኸው ቴክ ካምፓኒን እኮ ቅድም ዶላር ሰሌክት ሳይን ተጠቅመን ኦኬ እሺ እሺ ሴሌክት አድርገነዋል። ግን ኤችቲኤምኤል ሪፕሌስ ነው የሚያደርገው። ያው እዚህ ጋር የነበሩት እንዳለ ቴክ ካምፓኒዎች ጠፍተው ፌስቡክ ብቻ ነው አሁን ያለን። ሪፕሌስ ነው ያደረገብን የኤችቲኤምኤል። ስለዚህ ያው የሚሻለው ጄኩዌሪ ኦብጀክትን ተጠቅሞ ክሬት ማድረግ ነው። ይህን ተጠቅሞ ግልጽ ነው ነገር። እሺ 2.6 append the newly created element next to the sunny 8.6 ነበር። እሺ 7 how many state companies are labeled blue? Find the results using jQuery and display the result inside the blue companies div. ብሉ የሆኑትን እንደዚህ ምጥረው ሌትስ ብሉስ ማለት ዶላር ሳይን ተጠቅመን ክላስ ኔማቸው ክላስ ኔም ከሆነ ዳት ብሎን ብሉ የሆነውን ከዛ ዳት ሌንግት ቁጥራቸውን ነው ማወቅ የፈለገው። ይህናውን ካንስል ብላ ወደ ዘኝ ሰባቱ ብሉ ናቸው ያለ ፌስቡክ ፌስቡክም ተቆጥሮ ማለት ነው። አዲሱ ቅድም አፔንድ አድርግ ነው ስለነበር ነገር ግን አሁን ኮንሶል ላይ ሳይሆን ብሉስን አውጡት የተባሉ ነው። ምን ላይ ነው? ብሉ ካምፓኒስ የሚባል የሆነ ዲቭ አለ። እዚህ ጋር ብሉ ካምፓኒስ የሚባል ዲቭ አለ፣ እሱ ላይ ነው። ስለዚህ መጀመሪያ ብሉ ካምፓኒስን ግራብ እናድርገው ወይም ቀጥታ ግራብ እናድርገው ቫሪያብል ላይ ሳናስቀምጠው ቴክስት ክሬት እናድርግ። ከሰራ the number of blue companies is ሙሉውን እንትን ኮንሶል ጋር እናደርገውም። ይሄ አሁን የጻፍከውን ነው ኮንሶል ላይ እንትን ላይ ነው የሚለው እዚህ ኦኬ ለካ ሪዛልት ኢንሳይድ ብሉ ካምፓኒስ ዲቭ ነው አሳይ የሚለው ቀጥታ አፔንድ ባረገውስ አሮ ነው የሚሰራ አይመስለኝም። ግን ሌትስ ሰባቱን ያወጣል አይሰራም። እዚህ ጋር መታየት ነበረበት። እሺ እንደዚህ እናድርግ። ምናልባት ኮንካሲኔት ሲደረግ ከሰራ ያለ እሺ ሰጀስት የሚያደርገው ሰው አለ?
ጥያቄ አልሰራሁትም። ኦኬ ቆይ ብሉ ካምፓኒስ አፔንድ አይዲ ነው ክላሱ አይዲ ነው እኮ አፕ አይደል? እዚህ ጋር አይዲ አልሰጠሁትም። ከዛ እንትን አፔንድ ደግሞ የሚለውን አፔንድ ቅድም እኮ ስሞክረው እምቢ ብሎኝ እዛ ብሉዝን አፔንድ አድርገው። እሺ ያው እዚህ ጋር ማየት ይችላል። ቅድም እዚህ ጋር እቺን ነገር ረስቼ ነው ብኛለሁ። ሞክሬው ነበር አፔንድን። እሺ በአይዲው ሰሌክት ቴክስትም አደረገው። መጨመር ይቻላል መሰለኝ። ቴክስትም እሱ ላይ እንደዚህ አድርገን ዳት ቴክስት ዳት ቴክስት ብለህ እሱ ጋር እንደዛ አሪፍ። እዚህም ጋር ዳት ሆኖ እሱ ጋር ከሰራ ምንድን እስኪ ይመጣል። ወይ ግን ሪፕሌስ እያደረገው ነው መሰለኝ። እንደዛ እኮ ነው አይደል? ሪፕሌስ ነው ማድረግ ያለበትም እኮ። እስኪ ባይኖር እንዲህ ነበረ። አሁን መኒ ምናምን ዲስፕሌይ ሪዛልት ኦኬ ቢለው ከታች ነው መሆን ያለበት። ቴክስት ስላልነው እየቀየረበት ነው። የሆነ እንትን ክሬት አድርገን ማድረግም እንችላለን። ግን የሆነ ፓራግራፍ ክሬት አድርገን እንደዛ ማድረግ ወይ ይችላል። ደግሞ እንትን እንበለው አፍተር ብለን የዚህን ክላስ ኔሙን እሱ ጋር አፔንድ እንዲያደርግ የት ጋር አፍት ያለበት አይ ቲንክ ያው ነው መሰለኝ። ያው ነው እሺ ምን አልሽኝ? ምንም ይቅርታ። ብሉ ብሉ ከሚለው በፊት የሆነ ቴክስት አድርገን ፕላስ እንበለው ኮንካቲኔት እናድርገው እዛው አፔንድ ውስጥ እዚህ ጋር እሱ ጋር ኮቴሽን አድርግና ኮንካቲኔት እናድርገው። እሱ እኮ ለውጥ አይሰራም። ምክንያቱም እኛውም ብሉ ካምፓኒስ ብለን ቴክስቱን እየቀየር ነው ማለት ወደዚህ። እሱና ቴክስቱን አጥፍተን ነው ያልኩት። ኦኬ ይሄን ላጥፋው። ቴክስቱን አጥፍተን ከዛ አፔንድ ውስጥ አፔንድ ውስጥ እሱ ጋር እንደዚህ ኮቴሽን አድርገን ኮቴሽን አድርገን ኮቴሽን እንትን በልና ፕላስ በል ውስጥ ትንሽ እንደዚህ አሪፍ። እሺ ስለዚህ ብሉ ብለን ብሉ ክላስ ነው የሚያላቸውን መጀመሪያ መረጠን ሴሌክት አድርገን ዳስ ሊንክስ ተጠቅመን ቁጥራቸውን ማግኘት ይቻላል። ቁጥራቸውን ግን ኮንሶል ላይ አውጥተንም አይተናል። የተባልነው ኮንሶል ላይ ሳይሆን እዚህ ጋር ነው ዲስፕሌይ ሪዘልት ብለው ያለን ስለሆነ እሱ ላይ ዲስፕሌይ ለማድረግ መጀመሪያ ይህን ዲቭ ሴሌክት ማድረግ ይኖርብናል። ይህ ዲቭ ደግሞ ብሉ ካምፓኒስ በሚባል አይዲ ነው ያለው። እሱ ላይ አፔንድ ብለን አፔንድ የምታደርግልን ይህን ቴክስት እና ከዛ ደግሞ ፕላስ ብለ ኮንካቲኔሽን ነው። ብሉስ ማለት ደግሞ ደንክቱ ነው። ኦልሬዲ ቅድም ያመጣነው ሰባቱ። ስለዚህ በዚህ መሰረት እንደዚህ ማሳየት ይችለናል ማለት ነው። እዚህ ላይ ጥያቄ ካለ I think we're good. ኦኬ እሺ ሁለተኛውን ጨረስን ማለት ነው አይደል? ከዚህ በኋላ ወደ ሶስተኛው እንሂድ። ሶስትና አራት አሪፍ ጥያቄዎች ናቸው። እሺ ሶስተኛው a form with two text fields is provided under the section which says for question 3 write the jQuery code which takes the value of the two fields እዚህ ጋር እነዚህ ሁለቱ አሉ። የመጀመሪያውን ቫልዩ ከኛ ይወስዳል፣ ሁለተኛውን ቫልዩ ይወስዳል። ከዛ አድ ምናምን ብለን ስንለው ሳማቸውን እና አቨሬጃቸውን ይነግረናል ማለት ነው። ጥያቄው እንደዛ ነው። ስለዚህ በዚህ መሰረት ነው። ስለዚህ ፎርማችን አለ። አሁን ምን ግራብ ማድረግ ያለብን ይመስላችኋል? ፎርሙን ግራብ ማድረግ አለብን። ምክንያቱም ልክ በተኑ ሲነካ ብራውዘር ባይ ዲፎልት ሪፍሬሽ እያደረገ ነው አይደል? እንደምታዩት እሱን ነገር ፕሪቨንት ዲፎልት ብለን ሪፍሬሽ ማድረጉን ማስቆም ይኖርብናል። ከዛ ደግሞ ከኢንፑቶቹ የምንወስደው ቫልዩ አለ።
ስለዚህ ኢንፑቶችንም ግራብ ማድረግ አለብን ማለት ነው፣ ሁለቱንም ኢንፑቶች። ከዛ በኋላ ኢቨንት እያገናኘንባቸው የምንጠቀማቸው ሜትዶች አሉ ምናምን ተጠቅመን እነሱን ነው የምንሰራው። ጥያቄው መጀመሪያ ግልጽ ከሆነ እሱን ብቻ አይደለም ቫሊዎቹን ወስድና ቁጥር ናቸው አይደለም የሚለውን ቼክ እናደርጋለን። ቁጥር ከሆኑ ሳማቸውን እና አቨሬጃቸውን እንሰራለን። መጀመሪያ ላይ ኮንሶላችን ላይ እናየዋለን። ከዛ ደግሞ አንደርኒት ፎርም ከፎርሙ ስር እዚህ ጋር ማለት ሪዛልት ዊል ቢ ዲስፕሌይድ ይሄ የሚለው ቦታ ላይ ሪዛልቱን እናያለን። በቁጥር ቁጥር ደግሞ ያለው ነገር ካለ ፕሊዝ ኢንተር ኑሜሪካል ቫሉስ ኦንሊ የሚል ከፎርሙ ስር ዲስፕሌይ እንዲያደርግም እናደርጋለን። ስለዚህ መጀመሪያ ግራፍ ማድረግ እንጀምር። መጀመሪያ እንደተባባልነው ፎርሙላ ያስፈልገናል። ስለዚህ ፎርሙላ እንሂድና አይዲ ያለው በአይዲ ግራፍ ማድረግ እንችላለን። ሌት ፎርሙ ማለት ደረሰናችን እንጠቀማለን። ብራኬት ሃሽ አይቲውን አስገባል። እሺ ከዛ ኢንፑቱም ያስፈልገናል። የመጀመሪያ ኢንፑት ይህን የመጀመሪያ ኢንፑት ግን የመጀመሪያ ኢንፑት ስም ነው ያለው ኔም። ስለዚህ እንምጣ ሌት ምን በለው ፈርስት ኢንፑት ማለት ዶላር ሳይን እንጠቀምና ብራኬት ከፍተን ኢንፑቱን ከኢንፑት ውስጥ ደግሞ ሞር ስፔሲፊክ መሆን ይኖርብናል። ሁለት ኢንፑቶች ስለሆነ ያሉ ኔሙ ፈርስት ቫልዩ የሆኑ እንደዚህ አድርጎ ሴሌክት ማድረግ ይቻላል። አሁን ምንድን ያደረግነው ፈርስት ኢንፑት የመጀመሪያ ኢንፑት ማለት ኢንፑቱን ግራብ አደረግን። ኢንፑት ውስጥ ደግሞ ስኩዌር ብራኬት ተጠቀሙና ስሙ ፈርስት ቫልዩ የሆኑ እዚህ ጋር ኢንፑት አለን። ፈርስት ቫልዩ የሚባል ስም አለ። ስለዚህ ስሙ ፈርስት ቫልዩ የሆነውን እንትን በልኝ እና እዚህ ጋር ሲንግል ኮቴሽን መሆን አለባት ውጭ ያለው ነገር። አሁን ከፈለግ ላይ አውጥተን ብናየው ተመሳሳይ አይደለም። ሲንግል እና ዳብል ወይስ ነው? ውስጥ ላይ ኢረር ኮቴሽን ሌላ ስላለ ነው። ውስጥ ሌላ ነገር ስላለ ኢረር ይለናል። first is not declared. Is not defined. 37ኛው ላይ ይህን አይደል የተጠቀምነው። ለምን ደግሞ የማይሰራው? እሺ ሰርቷል። አሁን ሌንግዝ 0 ነው፣ አላገኘም። ኔሙ እንደዛ ነው። ምናልባት እዚህ ጋር እኔ ኦኬ እዚህ ጋር ስፔስ መኖሩ ነው ማለት ነው። ይህን ስፔስ ባወጣው አይሰራም። ሌንግዝ 0 ነው ካለ አላደርገውም። ስለዚህ ስፔስ መኖር የለበትም ነው። እዚህ ጋር ባለፈው ቅድም ሲሰራ እምቢ ብሎኝ ስለነበር ደብል ብንጠቀም አይሰራም። ይህ እንደምታዩ ነው። ደብል መጠቀም የለብንም፣ ሲንግል ነው የምንጠቀመው። ሴት ስናደርገውም ቬሲያችን ደብል አያደርገውም፣ ያውቃል። ስለዚህ ፈርስት ኢንፑትን በዚህ መሰረት ግራም ማድረግ ይችላል። ሰከንድ ኢንፑትንም እንደዛው ሰከንድ ኢንፑት ብለን ይህን ራሱ እናምጣ እና ስሙን ብቻ ነው እንቀይር። አሁን ፈርስት ቫሊዩ ሳይሆን ሰከንድ ቫሊዩ ነው። ኮንሶል አውጥተን እንየው። ሁሉንም ኮንሶል ላይ እያወጣችሁ ና አዱኛ እንደዛ ነበር ሰምታችሁ እስከ እሺ ያው ግራም ማድረግ ይችላል። ልካቨር ስታደርጉ እዚህ ጋር ከለሩ ይቀየራል አይደል? ስለዚህ በቃ ይዘ አግኝተናችኋል ማለት ነው። ሌላ ምንድነው የሚያስፈልገኝ? ፎርም አለ፣ ፈርስት ኢንፑት አለ፣ ሰከንድ ኢንፑት አለ። ሌላ ምንድነው የሚያስፈልገኝ? ሰሚ ኤንድ አቨሬጅ የሚለው እሱ ነው ማለት ነው።
ኦኬ እሱን ሪዛልት የምናሳይበት ልክ ነሽ። እሱን ሪዛልት የምናሳየው እዚህ ጋር አይደል? በዚህ ቦታ ነው ዲስፕሌይ እንዲደረግ የምናደርገው። ስለዚህ ሰም በሚባለው አይዲ ወስደን እሱንም ግራው እናደርገው። ሌት ባለፈው እንደዚህ አይነት ነገር ተሰርቶ ነበር። ሪዛልት ማለት ተመሳሳይ እሺ ብዬ ሀሳብ ነው። በቃ አሁን ይሄን አግኝተናል። አሁን የመጀመሪያው ስቴፕ እዚህ ጋር ሰውየው መጡበትን ሲነካ ሪፍሬሽ ማድረጉን ማስቆም ነው አይደል? ምክንያቱም እያንዳንዱ ቫሊዩ መውሰድ እንፈልጋለን ኤክስትራክት ማድረግ። እሱን ደግሞ ለማድረግ የግድ ነው ብራውዘሩ ባይ ዲፎልት የሚወስደውን አክሽን ማስቆም አለባቸው። ካልሆነ ልክ ሰውየው እዚህ ጋር ቁጥር ቢያስገባ እና ሞመንት ሰሜን አቨሬጅን ክሊክ ሲያደርግ ሪፍሬሽ ያደርገዋል ፔጃችን። ማድረግ ግን የለበትም። ቫሊዋቸውን እንፈልጋቸዋለን። ሪፍሬሽ ሲያደርግ ቫሊዩን የምናጠዋለን። ለዛም እንደምናደርገው በተኑ ሰሚት በተን ነው አይደል? የታል መሰለኝ በተኑ? ኢንፑት ታይፑ ሰሚት ነው። ታይፑ ሰሚት ነው ማለት ሰሚት አክሽን ነው ማለት እየተካሄደ ያለው። ስለዚህ ኦን ሜትድ መጠቀም እንችላለን፣ ወይም ደግሞ ፎርም ላይ ሰሚት ሲደረግ ፋንክሽኑ መጻፍ እንችላለን አይደል? ፈልግ ሳናረግ ነው ግን ኦኬ አድርገነዋል። አድርገነዋል። ምንድን ነው እሺ? ወይም ኦን ሜትድ እንጠቀም። ፎርሙ ላይ ኦን ሰሚት ሲደረግ ፋንክሽን ልንጽፍ ነው። ኢቨንቱን ይወስድና ኢቨንቱን ፕሪቨንት ዲፎልት የሚባለውን ሜትድ እንጠራለን። ፕሪቨንት ዲፎልት እሺ አሁን እንሂድ እና ቼክ እናድርገው እስኪ። አሁን እንደ ቅድሙ ስነካው ሪፍሬሽ ማድረጉ ማቆም አለበት በትክክል ከሰራ። ሪፍሬሽ ስትልክ ይኸው የነካሁት ነው። አንድ ስቴፕ እስቲ ወደኋላ ነው አይመልስም። አይመልስም። እንደገና ከእንደገና እንክፈተው። ያው አሁን ይህን ስነካ ሪፍሬሽ ያደረገ አልሰራም። ግን ኦኬ እዚህ እንደዚህ ጋር ኮሜንት አውት እንትና አድርገዋል። ኮመንት ምንድን ነው የተሳሳተው? ፈንክሽኑን እስቲ ማለት ለብቻ እንጻፈው። ይሄ ፈንክሽን ብለን ግን እንትን ሰሚት የሚለውን እንደ እንትን እንደ ፈንክሽን ብናደርገው ማለት እዚህ ጋር አሁን እንደ እንትን ነው የተጠቀምነው። ልዩነት ያለ አይመስለኝም። ዶት አድርገን መስራት ነበረበት። እስቲ በሱን ሞክረው። ያው የሆነ ታይፖ የሰርተን ይሆናል። እስኪ በደንብ ይዩት። ፎርሙ አይዲ ነው አይደል ያለው?
ሰሚት ግን እንትን የሚባል አለ ሜቢ ወይ ክሊክ ብናደርገው እሷ ክሊክ አይደለም ሰሚት ታይፕ ሰሚት አይደለ እዚህ ጋር በተኑ ሰሚት ልክ ነህ። ግን እኮ ሰሚቱ ነው አክሽኑ ክሊክ አይደለም። አይደለም የፎርም አክሽን እኮ ሰሚት ነው። ወደ ሰርቨራችን ይልከዋል። እዚህ ጋር ያገኛል ወይ ቫሊዩ ስለራስ አክሽን እስቲ ክሊክ አድርገህ ሞክረው። እሺ አሁን ሰራ። እንደዛ መሰለኝ አክሽኑ ማለት ኢቨንቱ ክሊክ እስከሆነ ድረስ እንደዛ መሰለኝ የሚሆነው። እሺ ሰሚትን መስራት ነበረበት። እሺ ጥሩ አሁን እንቀጥል። ስለዚህ አስቆምነዋል። ከዚህ በኋላ የመጀመሪያው ኢንፑት ላይ የሚገባውን ቫልዩ ሁለተኛው ኢንፑት ላይ የሚገባውን ቫልዩ ማግኘት ይኖርብናል አይደል? ስለዚህ ሌት ፈርስት ቫልዩን በልና ባለፈው እንደሰራናት ፈርስት ቫልዩ ማለት ደግሞ ኦልሬዲ ፈርስት ኢንፑት የሚባል አለ። እሱ ላይ ያለው ፈርስት ኢንፑት ዳት ቫል የሚባል ሜትድ አለ። ቫልዩን ኤክስትራክት ማድረግ ሌት ሰከንድ ቫልዩ ማለት ሰከንድ ኢንፑት ዳት ቫል የሚባል ሜትድ አለ። ይህን ይመስላል። እሺ እስኪ ኮንሶል ብላ አውጥተን እንሂድ። ፈርስት ቫልዩ ያው 12ንም 20ንም መያዝ ችለናል ማለት ነው። ፈርስት ቫልዩ እና ሰከንድ ቫልዩን አግኝተናል። የመጀመሪያው ጥያቄ እሱ ነበረ። ይሄ ነው which takes the value of the two fields ይህን ቼክ አድርገናል። አሁን ወስደናል። ቼክ እናድርገው ደግሞ ያገኘናቸው ነገሮች ቁጥር ናቸው ወይስ አይደሉም የሚለውን። ከዛ ቁጥር ከሆኑ እነዚህ ነገሮች እንሰራለን፣ ካልሆኑ ደግሞ ሌላ ነገር እንሰራለን። ስለዚህ ኢፍ ተጠቅመን ቼክ ማድረግ እንችላለን አይደል? ምንም በለው ኢፍ እንትን የሚባል ኢዝኑሜሪክ የሚባል ሜትድ አለ የብሮም ላይ ተሰምታችሁ ከሆነ። ስለዚህ ኢዝኑሜሪክ ግን ዶላር እንትን ውስጥ ነው ያለው። ኢዝኑሜሪክ ብቻውን እንዲህ ብትጠቀሙት አይሰራም። ኢዝኑሜሪክ ብዬ የሆነ ቁጥር ብሰጠው አይሰራም። እስኪ ለማየት ሞክር። ኢፍ ይቅርብንና እንዴ ኮንሶል ላይ ኢዝኑሜሪክ እና ስራዎችን እንስተው ትሩ ነው መለስ ያለበት። ከሰራ ግን እንደምታዩት እየሰራ አይደለም። ምክንያቱም ኢዝኑሜሪክ ያለው እንትን ጄኬሪ ኦብጀክቱ ላይ ነው። ዶላር ዳት ማለት ይኖርብናል። እሺ አሁን ትሩ እያለኝ ነው። ስለዚህ ዶላር ዳት ብለን ቼክ የምናደርገው እና ኢፍ እንጠቀም ቁጥር መሆን አለመሆናቸውን ቼክ ለማድረግ። ስለዚህ ኢዝኑሜሪክ ብለን ፈርስት ቫልዩን ውስጥ ኦር ሰከንድ ቫልዩ ሰጠነው። ቁጥር ከሆነ አሁን ምን እያደረግን ነው? ዶላር ሳይን አለ ዳት ኢዝኑሜሪክ ብሎ ፈርስት ቫልዩ እንሰጠዋለን። ቁጥር ከሆነ አዎ ትሩ ነው የሚመልስልን፣ ካልሆነ ፎልስ ነው የሚመልሰው። እዚህም ጋር እንደዛው። ስለዚህ አሁን ቁጥር ካልሆነ የሰጠነው ነገር ፎልስ መለሰ። ፎልስን ደግሞ ኔጌት እያደረግን ነው እዚህ ጋር
እቺ ኤክስክላሜሽን አለች አይደል? ኔጌት እያደረገ ነው። ስለዚህ ፎልስ ኔጌት ሲደረግ ትሩ ነው የሚመጣው። ቁጥር ካልሆነ ነው አሁን እዚህ ውስጥ የምንጽፈው ሎጂክ የሚሰራው። ከሁለቱ አንዱ ቁጥር ካልሆኑ እዚህ ጋር ሰም ብለን የያዝናት አለች አይደል? ምንድን ነው የሚለው? ቁጥር ከሆኑ እነዚህ ነገሮች እንሰራለን። ቁጥር ካልሆኑ ደግሞ if any of the numbers provided is not a number ከሆነ ደግሞ display the message that says please enter numerical values only የሚል አስገቡ እያለን ያለው። ኮፒ አድርገውና እሺ ይሄ እንደዚህ ከሆነ ሰም ብለን ቅድም ሪዛልት ብለን ያመጣ ነው አይደል? ሪዛልት ላይ ቴክስት ማለት ይችላል እዛ የሚሰጠው ኤክስትራ ኮፒ አድርጌ ስላመጣሁት ነው መሰለኝ። እሺ ፕሊዝ ኢንተር ኑሜሪካል ቫልዩስ ኦንሊ። እሺ አሁን ቁጥር ያለው ነገር ሰጠን። ጀስት እንደዚህ አይነት ነገር ብንሰጠው ቁጥር ያልሆነ ነገር ብንሰጠው እዚህ ጋር ፕሊዝ ኢንተር ኑሜሪካል ቫልዩስ ኦንሊ እያለኝ ነው። ሪፍሬሽ እናደርገው። በቃ ኦኬ። ግን ልክ ፎከስ አድርግ ነው እየሰራ ያለው ነገር። ለምን እንደዛ ሆነ? ፎከሱ ማለት የልክ አሁን እዚህ ጋር ፎከስ አድርግ ይቀየራል። እሺ መቀየር የነበረበት ሳሚት ስናደርግ ነው። ቁጥር ቢሰጠው ኖሮ ሚሊዮን ቁጥሩን እያወጣ ነው። ስለዚህ ሎጂክ ልክ አይደለም። እዚህ ጋር የሆነ የተሳሳትነው ነገር አለ። ሰሙን እኮ አልሰራንለትም ገና አይደለም። ሰሞኑ በዚህ ሪዛልት ብለን እናስቀምጠ ነው የሆነ ቫሪያብል ላይ አልሰራንለትም። ሰሙን ኤልስ ብለን እዚህ ጋር ኢፍ ካልን በኋላ ኤልስ ኦኬ ብለን ኤልስን ስላልጨመር ነው። ኤልስ ብለን ደግሞ እሺ ፈርስቲም እና ያኛውን እንደምረዋለን። ኤልስ ግን ወደ ቁጥር መቀየር አለበት። ምክንያቱም ከብራውዘራችን የምንቀበል የትኛውም ነገር ወደ ስትሪንግ ተቀይሮ ነው የሚመጣልን አይደል? ቀጥታ እዚህ አሁን መጥቼ ፈርስት ቫልዩ እና ሰከንድ ቫልዩ ሰም ማለት ፈርስት ቫልዩ ሲደመር ሰከንድ ቫልዩ ነው ብሎ ኮንካቲኔት ነው የሚያደርገው። ስለዚህ መጀመሪያ ወደ ቁጥር መቀየር አለበት። አሁን እና እሱ ታዲያ ከኒውሜሪክ ማለት ቁጥር ናቸው ወይ ብሎ ቼክ ከማድረጉ በፊት ነው እንደዛ መቀየር ያለባቸው። አይ ኑሜሪካል ስትሪንግ ከሰጠሽው ትሩ ነው የሚመልሰው። ለምሳሌ እንደዚህ እንደዛ ነው የሚያደርገው። ኮንሶል ላይ እንደዚህም በለና ነው ዩዝ ኑሜሪክ ብለን እንደዚህ ብንሰራው ትሩ ነው የሚመልሰው። ሲ ወደ ኑሜሪካል ስትሪንግ ከሆነ ኖርማል ስትሪንግ ከሆነ ግን ፎልስ ነው የሚመልሰው። ፎልስ ነው የሚመልሰው። ለዛ ችግር የለውም ከላይ ማድረጋችን። ኑሜሪካል ስትሪንግ ከሆነ ትሩ ይመልሳል፣ ካልሆነ ፎልስ ይመልሳል። ካልሆነ ግን ኑሜሪካል ስትሪንጉንም ደምር ካልሽው እዚህ ጋር የሚሰራው ምንድን ኮንካቲኔሽን ነው። እሱን ሳኒ አርትሜቲክ ኦፕሬሽን እንዲሰራልን ወደ ቁጥር መቀየር አለበት። ወደ ቁጥር ለመቀየር ደግሞ ፓርስ ፍሎት የሚባል አለ፣ ፓርሴንት የሚባል አለ፣ ነምበር የሚባል ሜትድ አለ። ባለፈው እንዳየነው እሱን መጠቀም እንችላለን። ስለዚህ እንደዚህ እናርባሽ። ፈርስት ቫሊዩ ማለት ነምበር በካፒታል ኤን መሆኑን ግን እርግጠኛ ሆኖ የሚጀምር ነምበር ብለን ፈርስት ቫሊዩ እንስጠው። ከላይ ያመጣነው ፈርስት ቫሊዩ ወደ ቁጥር እየቀየር ነው። ከዛ ፈርስት ቫሊዩ የሚባል እንትን ውስጥ
ያሻሻል ነው። ሰከንድ ቫሊዩ ማለት ነምበር ውስጥ ሰከንድ ቫሊዩ ሲገባ ነው አለ። እዚህ በኋላ ሰምና አብሬጃችንን መስራት እንችላለን። ከዛ ሌት ሰም ማለት ፈርስት ቫሊዩ ሲደመር ሰከንድ ቫሊዩ ነው። ሲደመር ሰከንድ ቫሊዩ አብሬጅ ማለት ደግሞ ሌት በለው ሌት ኤቪጂን በለው አብሬጅ ማለት ደግሞ ሰም ሲካፈል ያው ለሁለት ሁለት ስለሆኑ ቶቻችን ለሁለት ነው። እስኪ ኮንሶል ብላ አውጥተን እንየው። ኮንሶል ብላ ሰምን አውጣ እና አቨሬጅን አውጣ ብንለው እና ቁጥር ብናስገባ ላይክ 12 እና 10 አስገብተን እንይዝ። መጀመሪያ 22 አወጣ የሁለቱ ድምር ከዛ ደግሞ 22 ለሁለት ሲካፈል 11 አቨሬጅ ነው አወጣል። ያ አሁን ይህን ባንሰራው ነው ወደ ቁጥር መቀየሩን ባንሰራው ኖሮ ከብራውዘሩ በኩል የሚመጣ ነገር እንደ ስትሪንግ ነው የሚቆጠረው ብለን ሳሙን ሲሰራ ኮንካትኔት ነው የሚያደርገው። ወይም ቁጥር ልስጥ ላይክ 12 እና 12 መልሼ ብሰጠው 24 ነው እንዲያወጣልን የምንጠብቀው አይደል? እንደሰም እሱ ግን 12 ነው እያወጣልኝ ያለው ኮንካትኔት አደረገው ማለት ነው። ከዛ ደግሞ የእሱን ሀፍ ሰርተው 606 አወጣ። ስለዚህ በብራውዘራችሁ የመጣን ነገር ሁሉ ወደ ቁጥር መቀየር ካስፈለገ ነምበር የሚባለውን ሜትድ ተጠቅማችሁ መቀየር ይችላል። ወይም ፓርስ ኢንት የሚባልም አለ፣ ወደ ኢንቲጀር ይቀይረዋል። አብር ስታደርጉ ራሱ ይነግራችኋል። የፓርስ ኢንት ማለት ምንድን ነው? ስትሪንግ ቱ አን ኢንቲጀር ይላል። ስትሪንግ ቱ ኮንቨርት ኢንቱ ነምበር ምናምን ይላል። እሺ አሁን እንየው። ቅድም እንዳስገባ ነው 12 እና 12ን ብናስገባ 12 12 የሚያስወጣው አይደለም 24 እና 12 ነው። ፓርሲንት ግን ያለው ዲስአድቫንቴጅ ምንድነው? እዚህ ጋር ዴሲማል ፖይንት ቢኖረውስ ኢግኖር ያደርገዋል። ላይክ 12.3 እና 12.7 ደምርልኝ ብለው 25 ነው መስጠት ያለበት፣ ግን እሱ 24 ነው የሚሰጠው። ሲ ዴሲማል ፖይንቶችን ኢግኖር እያደረገብን። እንደዛ እንዳይኖር የምትፈልጉ ከሆነ ደግሞ ፓርስ ፍሎት ይባላል። ከነ ፍሎት እንዲመልሰው ከሆነ የምትፈልጉት አሁን የሰራነውን 12.3 እና 12.7 ብሰጠው ያው ወደ 25 እየመለሰልኝ ሙሉን ሰርቶ ፓርስ ፍሎት የሚሰራውን ደግሞ ነምበር ይሰራል። እና ወይ ፓርስ ፍሎት ወይም ነምበሩን መጠቀም ነው የተሻለው። በነምበር ቼክ ብናደርገው ዴሲማል ፖይንት ሰጥቼ ላይክ 12.3 12.4 ያው ወደ ከነ ዴሲማል ፖይንት ፕሌሱ ነው የሚያስቀምጠው። እሺ አሁን ግልጽ ነው። ግልጽ ከሆነ እዚህ ጋር ነው ዲስፕሌይ ማድረግ ያለበት ሰም እና አቨሬጅ ኦፍ ቱ ነምበርስ ምናምን የሚለው ላይ። እሺ አሁን ይሄን ሪዛልቱን ኦልሬዲ ግራብ አድርገናል። ሪዛልት በሚል አይደለ? ስለዚህ ሪዛልቱን እንጥራና ሪዛልቱ ላይ በቴክስት መልክ ማስገባት እንችላለን። ኮንካትኔት ቅድም የሚያሰብኩት እንደዚህ ለመስራት ነበር። ሰም ብለን እንደዚህ ማድረግ ይችላል። ዶላር ሳይን ኮንካትኔት ለማድረግ እንጠቀምበታለን። ላይክ ሰምን ብሰጠው እና አቨሬጁ ማለት ደግሞ አቨሬጅ ነው ብለው እስኪ ከሰራ ነው 12 እና 10ን ብሰጠውና አድ ብለው የዚህ ጋር እንትን ከዛ መሰለኝ ሰም የሚለውን አንድ ኮቴሽን ውስጥ ሰም እና አቬሬጆችን ኮቴሽን ውስጥ አናደርጋቸው።
ይህ ፓክቲክ የምንጠቀመው እኮ ለዛ ነው። ፓክቲክ አላል ኦኬ ከኢኤስሲ ስር ያለው ጃቫስክሪፕት ላይ ኮንካትኔት ማድረጊያ ነው። ፓክቲክ ተጠቅመን ሙሉ ነገር እናስገባለን። ከዛ በኋላ ሰም ማለት ዶላሯ እሷ ጋር አለች መሰል ዶላር አለች እዚህ ጋር። አዎ እንደዚህ 12 10 ደምረን ምን ተፈጠረ? አቨሬጅ ኢዝ ኖት ዲፋይንድ። ኦኬ አቨሬጅ ኤቪጂ ነው ሳይሆን ያልኩት። ኤቪጂ ኤቪጂ በራም ሰማችን 22 አቨሬጃችን 11 ነው። እንደዚህ መስራትም እንችላለን። ይህ ግልጽ ነው ሰዎች? Yeah. እሺ አሁን ወደ አራተኛ ጥያቄ እንሂድ። ቅድም እንትኑ ላይ ሰሚት ስናደርገው ዳብል ኮት ነው ሲንግል ኮት ነበር ያደረግነው? ሜቢ ወይ ደብል እሱ ከሆነ ዳብል ነበር። ይህ ነገር እንደዚህ መስራት እኮ እንችል ነገር አለ። ሰሚት እስኪ እንሞክረው። ሜቢ አይ ዳብል አድርገነው ከሆነ በሲንግል ይሰራል። ሞክረው ምናምን ብዬ ነበር። እስኪ ኦንን ተጠቅመን ነው ወይስ ላይክ እዚህ ጋር በሲንግል ኮቴሽን ከሆነ በሲንግል ኮታ ሰሚት አድርጋትና ኤሲ አንዳንዴ በቃ እንደዚህ እኮ የሚሆንበት ጊዜ አለ። ላይክ አሁን እየሰራ ነው። ቅድም ብሎ ነበረ ራሱ ነበረ የተጠቀሙ ተሳሳለ። ቅድም ራሱ ነበር የጻፍኩት እንደዚህ እንዲህ ብሎ ነው የነበረው ነበረ ራሶች እና ሰሚት ነው የሚሻለውም። ቅድም ያው ክሊክ እንትን ስላለን የተጠቀሙ ነው እንጂ ፎርም ውስጥ ያለበትን እናንተ ታይፑን ሰሚት ነው ባትሉት ራሱ ባይ ዲፎልት ሰሚት ነው አድርጎ መስል ልክ ኢንፑት ባይ ዲፎልት ቴክስት ነው አይደል? እናንተ ፓስወርድ ነው ኦር ኢሜይል ነው ምናምን ብላችሁ ካልነገራችሁት በስተቀር እዚህ ጋር ታይፑን ቴክስት ነው ባንለው ራሱ ቴክስት ነው ባይ ዲፎልት። ልክ እንደዛ ፎርም ውስጥ ያለበትን እዚህ ፎርም ውስጥ ነው አይደል ያለው ይህ በተን ያለው ፎርም ውስጥ ነው። ታይፑ ሳሚት ነው ባይባልም እንኳን ሰሚት ነው። ስለዚህ ልክ በተኑ ሲነካ የሚሰራው ኢቨንት ምንድን ነው ማለት ነው? ሰሚት ነው ማለት ነው። ለዛ ነው እዚህ ጋር ሰሚት ብለን የተነሳ ነው። ቅድም እምቢ ብሎን ነበር፣ አሁን ግን ሰርቷል። ኤኒዌይስ እንዲህ መስራት ይቻላል ነው። ስለዚህ ፎርም ጋር የተያያዘ ነገር ሁሌ ስትሰሩ እና ውስጥ ላይ የሆነ ኢንፑት ካለ ከዛ ኢንፑት ውስጥ ወስዳችሁ ዩዘሩ የሚያስገባውን ዴታ ቼክ ማድረግ ነው ሲያስፈልጋችሁ የመጀመሪያው ስቴፕ ኢንክሪመንት ዲፎልት ማድረግ ነው። ፎርሙ ላይ ኢቨንቱ ሲካሄድ ባይ ዲፎልት ፔጃችን ሪፍሬሽ የሚያደርገው ለሰርቨራችን የሚልከውን ነገር መጀመሪያ ማስቆም ካስቆምን በኋላ እያንዳንዱ ነገር ወስደን ቼክ አድርገን መሰራት ያለበት ሎጂክ እንሰራለን ነው ፖይንቱ። ሌላው ነገር ትርፍ ነው። እዚህ ጋር የተጠቀምነው ደግሞ ኮንካትኔት ማድረጊያ ነች። ነገር ባክቲክ ትባላለች። ከኤስሲ ኪወርዳችሁ ላይ ከኤስሲ ስር ነው ያለችው ባክቲክ። እሷን እንትን ብሎ ኮንካትኔት ማድረግ ይቻላል ጃቫስክሪፕት ላይ። ስለዚህ ብዙ ጊዜ የሆነ ቫሊዩን እና የሆነ ስትሪንግ ለማገናኘት ነው የምንጠቀምበት። ቫሊዩን እና ስትሪንግ ቫሊዩን ነገር ዶላር ሳይን እና ከርሊ ብሬስ ተጠቅማችሁ ውስጥ ማስገባት፣ ስትሪንግ የሆነውን ነገር ደግሞ ጀስት መጻፍ። እዚህ ጋር ይህ እንደ ስትሪንግ ነው፣ ይህም እንደ ስትሪንግ ነው። ዶላር ሳይን ውስጥ በከርሊ ብሬስ የምታስገቡት ግን ቫሊዩ ነው፣ ስትሪንግ አይደለም። እዚህ ጋር ያመጣ ነው ቫይራብሉ ነው። ግልጽ ከሆነ እንዳለ እሱ ከቁጥር አሁን ቁጥር ባስገባ እሱ ጋር እንዳ ቁጥሩ ነው የሚያወጣው። እንዴት እሱ ጋር እሺ እንሞክር። ከዚህ ምንም ባስገባ ከዛ 10 ነው የሚያወጣው፣ ግን 10 እያወጣልኝ ኦኬ ራሱ ነው ማለት ነው። ኦኬ ሰም ብዬ ስለሰጠሁት 10 ነው። 10 ያው ሰም ብሎ 10 እያወጣ ነው። እና እዚህ ጋር የምታስገቡት ቫሊዩን ወይ ደግሞ ቫሪያብል ነው። ያ ቫሪያብል ላይ የተቀመጠ ቁጥር አለ አይደል? ቫሊዩ ነው የምንለው። ሰም የሚባለው ቫሪያብል ላይ አሁን የሁለቱ እንትኖች ተደምረው ተቀምጠዋል። ከዛ ሰም እንለዋለን።
ይህን ይመስላል። ሶስተኛ ጥያቄ ወደ አራተኛው እንሂድ። ቁጥር ያለው ነገር ካልሆነ ሰርተነዋል። ቅድም ላይክ ቅድም እስኪ ምን ፕሪሴንተር ነበር? የሚለውን ልክ ልክ ነበረች ቅድም። አሁን ልክ እዚህ ጋር ፎከስ ስናደርግ ብቻ እዚህ ጋር ይቀየር ነበር አይደል? አሁን ለሱ ነገር ቆሟል። ላይክ እንደዚህ ብሰጠው እንደዚህ ቢሆን ትሉ ፕሊስ ኢንተር ኒሜሪካል ቫሊዩስ ኦንሊ ይላል። እችን ለምሳሌ ለምን በቀይ እናደርጋት? እዚህ ጋር ማለት እዚህ ጋር ሴስ መጨመር አንችልም። እንደዚህ ብሰጠው ከለሩ ሬድ ይሆናል። እንትን ነው መሰለኝ። ምንድን ነው ከለር ብሎ ሰሚኮለን ነው መሰለኝ እሱ ጋር አይደለም ኮማ። ኦኬ እስኪ አሁን እንሞክር። ላይክ የሆነ ስትሪንግ ብንሰጠው አንዱ ቁጥር ቢሆን ችግር የለውም። ይህ ሞር አሪፍ ዩዘር ኤክስፔሪየንስ ነው። ኤረር የሆነ ነገር በቀይ ማሳየት ያ። ስለዚህ ፕሊዝ ኢንተር ኒሜሪካል ቫሊዩስ ኦንሊ ይላል። ሴስ ሜትሩን ተጠቅመን ብራኬት ይኖራል። ስትሰጡ በኮማ ከለር ኮማ ሬድ ይሆናል። መልቲፕል የሆነ ነገር ካለ ደግሞ እንደ ኦብጀክት እንሰጠዋለን። እዚህ ጋር አሁን ብዙ ነገር ከሆነ ፎንት ስታይሉንም ምናምን ማስተካከል ከፈለግን ያኔ እንደ ኦብጀክት መሰለኝ። እስኪ እንሞክር። እንደዚህ አይነት ነገር ኪባቢ ፔር እያደረግን እንሰጠዋለን። ፔድ ይሆንልኝ። አንድ ኦብጀክት ከአንድ ኦብጀክት ደግሞ የሚለየው ኤሌመንቱ በኮማ ነው። ፎንት ሳይዙ እንዴት እንደሚጠፉት አይደለም። እንደዚህ ከሆነ አይሆንም። እንደዚህ አይደለም ማለት ነው። መልቲፕል ሲኤስኤስ ላይን ሲኖር እንዴት ነው የሚጠፋው? ኮቴሽን ካስፈለገ ልክ እኮ ነህ። እንደሱ እኮ ነው። እንደዚህ ነው። ኮቴሽን ውስጥ ስላላረከው ነው ቀይ ያደረገብህ። የትኛው? እንደሱ ሰሚኮለን ከለር የሚለውን ኮቴሽን ውስጥ አስገባው። ፎንት ሳይዝ ከለሩ ራሱ ኮቴሽን ውስጥ ይገባል። እንደ ኦብጀክት ነው ሲባል ሰምቼ ነበር። ኮቴሽን ውስጥ እንደሱ እስኪ የሰራ መሆን አለመሆኑን ቼክ ለማድረግ ብዙ እናድርገው። ላይክ 25 ፒክሰል ከሰራለን አይሰራም። እሺ ኦኬ። ኮማ ብታረገው ሰቆይ ቀይ ሰሚኮለኑን ኮማ ነው። እንትን ብራኬቱን አጥፍተዋል መሰለኝ። የሲኤስኤስ የሚለው በቀዩ ጋር አንድ ብራኬት ተነስቶ ልክ ነሽ። እስኪ አሁን መስራት ይኖርበታል። አሁን እየሰራ ነው። ስለዚህ መልቲፕል ከሆነ እንደ ኦብጀክት ነው የምንሰጠው። ብራኬቱ ከሊብሬስ ትጠቀማላችሁ። የሲኤስኤሱ ብራኬት አለ። ሲኤስኤስ ሜትር ስለሆነ ቅድም አንዱ ተረስቶ ነው። ከዛ ከሊብሬሱን ትከፍቱን ነው። እኔ መሰለኝ የነበረ እንደ ኪ ቫሉ ፔር እንደዚህ የሚሰጥ ነበር መሰለኝ። ኮቴሽን እና እሱ አዱኛ እንደሱ ነው የሚሰራው። ኢብሮ ደግሞ ኮቴሽን ይጨምርበታል። አዲስ እንትን እንደሆነ እንጃ። ምናልባት የድሮ ፊቸር ሊሆን ይችላል። እሺ ያው በዚህ መልኩ ሰርተነዋል። ለጊዜው ከለሩ ሬድ ማድረግ ብቻ ይበቃል አይደል? ስለዚህ ኮቴሽን ውስጥ ከለር ትላላችሁ፣ ኮማ አድርጋችሁ ሬድ ይሆናል። አንድ ለመጨረሻ ጊዜ እንሞክራት። አንዱ ቁጥር ራሱ ቢሆን ምንም ልዩነት አይሰማም። ሁለት ባደረገው ነው። እንደዚህ አይነት ቁጥር ራሱ ብትሰጡ እንደዚህ ነው መመለስ ያለበት።
ያው እሺ፣ ይሄ ግልጽ ነው ሰዎች? አዎ እሺ፣ ወደ አራተኛ ጥያቄያችን ሂድ። ክሬት አን ኤችቲኤምኤል ፎርም which asks users to provide their first name, last name እና ኢሜይላቸውን የሚጠይቅ ኤችቲኤምኤል ፎርም ክሬት አድርጉ ነው የሚለው። ቅድም ጽፌው ነበር ኤችቲኤምኤል፣ ግን ፍሮም ስክራች መስራት እንችላለን። የትኛው ይሻላል? እንደገና እንጻፈዋ አይ ተመረዳት ይቀላል yeah please if ወይስ you don't mind. ኦኬ? እሺ፣ አራተኛው ኩዌስችን ከዚህ ጀምራል። ኤችቲኤምኤል እና ፎርም ነው ክሬት የምናደርገው። ፎርም ላይ ኢንፑቶች ይኖርናል። ፈርስት የምንቀበልበት አንድ ኢንፑት አለ። ልክ እዚህ ጋር ኢንፑት አለን አይደል? ፈርስት ቫሉ፣ ሰከንድ ቫሉ የምንቀበልበት ልክ እንደዛ ፈርስትን የምንቀበልበት አንድ ኢንፑት ይኖርናል። ላስትን የምንቀበልበት አለ፣ ኢሜይል አድሬስ። ከዛ ሁሉም ደግሞ ሪኳየርድ መሆን አለባቸው ይላል፣ ያስፈልጉናል ማለት ነው። ከሶስቱ አንዱ መጉደል የለበትም። ከዩዘራችን ሶስቱንም ኢንፎርሜሽን የግድ ማግኘት አለብን። ልክ ዩዘሩ ሰሚት ሲያደርገው ያ ማለት የሆነ በተን አለ ማለት ነው። ከዛ ጃቫስክሪፕት ፋንክሽን እንጽፋለን። ሁሉም ፊልድ አለ፣ ኢንፑቶች ሁሉም ኢንፑት ላይ መግባት ያለበት ዴታ ገብቷል አልገባ የሚለውን ቼክ እናደርጋለን። ካልገባ ኢፍናት should show an error message about the form። ከፎርሙ በላይ የሆነ ዲቭ እናዘጋጅና የሆነ ወርድ ፓራግራፍ አዘጋጅተን ኤረር ሜሴጅ እናሳያለን። ነገር ግን ሁሉም ኢንፑቶች ከገቡ ያስገባንበት ኢንፑት ፎርሙን ሃይድ እናደርገውና ሌላ ብራውዘሩ ላይ ልክ ያስገባበት ፎርሙ አለ አይደለ? ኢንፑቶቹ ላይክ ፈርስት ኔም፣ ሰከንድ ኔም፣ ላስት ኔም እና ኢሜል የተቀበልንበት ፎርም ይጠፋና ስሙን ሰው ያስገባልንን ስም፣ ኢሜይሉን ምናምን ዲስፕሌይ እናደርግለታለን። እንደዛ ነው ጥያቄው። ስለዚህ መጀመሪያ ኢንፑት ምናምን እናሳይበት አንድ ፓራግራፍ እንትን እንበል፣ ምንም በለው ኦል ፊልድስ አር ሪኳርድ በዛ ነገር። እዛ እስኪ ሴስ እንጻፍለት፣ አይዲ ምንም በለው ኤረር የሚባል አይዲ እንስጠው፣ ወይም ሜሴጅን በለው። ሌላ ሴስ እንጻፍለት። ስታይሉ መጀመሪያ ዲስፕሌይ ነን ነው መሆን ያለበት አይደል? እንዲታይ አንፈልግም። ዩዘሩ ያላስገባው ነገር ሲኖር ዲስፕሌይ የሚደረገው። ስለዚህ መጀመሪያ ዲስፕሌይ ነን ይሆንልን። ከዛ ከለሩን ደግሞ ሬድ እናድርገው፣ ቅድም እንዳየነው አሪፍ እንትን እንዲሆንልን። በቃ እሺ። ከዛ በኋላ ፎርሙን መጻፍ እንችላለን። የሆነ ፎርም አለን። አክሽኑን ጀስት ለጊዜው ፕሌስ ሆልደር እንጠቀምና አይዲ እንስጠው፣ ፎርም የሚባል አይዲ። ከዛ ፎርም ውስጥ ሌብል እናዘጋጅ። ፎርም የሚለውን እንተውና ፈርስት ኔም። ከዛ ኢንፑት ደግሞ ያስፈልገናል። ታይፑ ቴክስት ነው፣ የሰው ስም ቴክስት ነው አይደል? ዩዘራችን የሚያስገባልን ታይፑ ቴክስት ነው። ፕሌስ ሆልደር ደግሞ ሊኖረው ይገባል። ፕሌስ ሆልደሩ ጀስት ፈርስት ኔም በለው። ሌላ ምን አለ? እስካሁን የሰራ ነው እንዴ? እቺ ነገር ወደ ላይ ስላት ይሄ ፈርስት ኔም ብለው ፈርስት ኔም እነ ቦክሮ የሰጡን ጋር ተመሳሳይ ነው አይደል? ይቀራረባል። ከላይና ከታች እናደርገው እስኪ ልክ እዚህ ጋር እንዳደረጉት ፈርስት ቫሉ ብሎ አይደለ? ከታች እንትን ያለው እዚህ ጋር ብሬክ ባደረገው ፒአር ብጨምሩበት የብሬክ ያደርገዋል። ከዛ ፈርስት ኔምን ተቀባይ። አሁንም ሌብል እንበል። ከዛ ላስት ኔም ይሄን ራሱ ልውሰደው፣ ጊዜ እንቆጥ። ላስት ኔም
ፕሌስ ሆልደሩን ላስት ኔም ከዛ እዚህ ጋር እችኛዋን ኢንፑት ብሬክ እናደርጋት። እዚህ ጋር ብሬክ ስናደርግ ነው ላስት ነው የሚወርደው። ስለዚህ ያው ፈርስት ኔም አለን፣ ከዛ ላስት ኔም አለ። ኢሜይል ደግሞ ይቀረናል አይደል? ስለዚህ እዚህ ጋር እንምጣና ሌብል ብለን ሌብል ማለት እዚህ ጋር የሚታየውን ሌዘሩ ምን እያስገባ እንደሆነ ኢሜይል ነው እንበለው። ከዛ ብሬክ ያርግ። እዛ ኢንፑት እናዘጋጅ። ታይፕ አሁን ላይ ቴክስት ሳይሆን ኢሜይል ነው ታይፕ እና ፕሌስ ሆልደርም ይኖረዋል። ፕሌስ ሆልደሩ ኢሜይል ነው። ይኸው እንደምታዩት ነው። ከዛ የመጀመሪያ ኢንፑት ላይ ብሬክ ማድረግ አለብኝ እዚህኛ ኢንፑት ላይ አይደል? እሺ ያው ፈርስት ኔም አለ፣ ላስት ኔም አለ፣ ኢሜይል አለ። ከዛ ደግሞ ብዙ ጊዜ ዌብሳይቶች ላይ ታችሁ ከሆነ የግድ መሙላት ያለባችሁ ነገር ሲኖር እዚህ ጋር አስትሪክስ ይኖራል አይደል? ፕሌስ ሆልደሩ ላይ። ስለዚህ እሷ ነገር እንጨምርባት። እዚህ ጋር እንደዚህ ብንጨምር እንደዚህ አይነት ነገር አለ ብዙ ጊዜ አይታችሁ ከሆነ። ግን እንትን ቀይ ማድረግ አንችልም። እሱ ነው እንትኑ አስትሪክሷን ብቻ እያሰብኩት ነበር። አስትሪክሷን አሁን እንደዛ አድርጎ ያለው ዌብሳይት ላይ እንዴት እንደሚያደርጉት አላውቅም። ፕሌስ ሆልደር ውስጥ እቺን ነጥሎ ማግኘት የሆነ መንገድ ካለ ማኒፕሌት ማድረግ እንችላለን ስታይሏን። ያው ጉግል አድርገን ምናምን ጊዜ ይወስድብናል እንጂ አይጠፋም። እንዳልሽው ብዙ ጊዜ እንደዛ ያደርጋሉ፣ በቀይ ያደርጓታል። አንዱም በዚህኛው በቀኝ በኩል ነበር፣ በቀኝ ኮርነር ላይ ብዙ ጊዜ እንደዛ ነው። እዚህ ጋር ኮርነር እኔ የማውቀው እዚህ በቀኝ በግራ በኩል ያው ይኖራል። ሰርች እናደርገዋለን። እሺ ሌላ ደግሞ እንትን ያው አሁን ያስፈልገናል አይደል? ይችን ኢንፑት መያዝ ይኖርብናል። ኢንፑትን ፎርሙን መያዝ እንዲመችን አይዲ ሰጠነዋል። ልክ እንደዛ ላይ ኢንፑቶችም አይዲ እንስጣቸው። አይዲ እንበልና ፈርስት ኔም፣ ሁለተኛውም ኢንፑት ላይ እንደዛው አይዲ ያስፈልጋል። በተን ይቀራል። ሰሚዝ በተን ያው ሰሚት በተን አለን፣ ግን ከታች እናድርገው። እዚህ ጋር ብሬክ ላድርግለት። እዚህኛው ኤሌመንት ብሬክ ሳደርግ አወረደ። ትንሽ ከላይ የሆነ ቦታ ይስጠው ላይ መጻፍ እንችላለን። ስታይል ብለን ማርጂን ታፕ 10 ፒክስል ትንሽ ራቅ ይላል። በቃ አሁን አግኝተነዋል። ከዚህ በኋላ ጃቫስክሪፕታችንን መጻፍ ነው። ስለዚህ ቅድም እንዳደረግነው ይህ ነገር እንትን እንዳይልብን የመጀመሪያው ሌት ፎርም እንበልና አይዲው ፎርም የሆነው ብራው አረግን። ከዛ ቀጣይ ፈርስት ኔሙን የምንወስደው አይዱ ፈርስት ኔም ነው። ላስት ኔሙንም እንደዛው ያው
ኢሜል ያስፈልገናል አይደል? የሚለው ምን ቀረው ሌላ? ሌላ የለም መሰለኝ። አይ ቲንክ ሰሚት በተኑ አያስፈልገውም ነው። አዎ የሚያስፈልገን አይደል? ቆንጆ ማሰራው ሰሚት በተኑ እንድትታየን ብዬ ነው። ትንሽ ከፍ ቢል አሪፍ ነው። ያው ችግር የለውም። እሺ ጥያቄዎችን ማግኘት ስፈልግ ወደ ጥያቄው ለመሄድ እንደገና ማውጣት ይኖርብኝ። እሺ ጥያቄው በቃ ያለን አሁን ዋንስ ዩዘሩ ሰሚት የሚለውን በተን ሲነካ የምንጽፋቸው ጃቫስክሪፕቶች አሉ። ኢፍ ዩዘር ፕሮቫይድ ካረገ ሀይድ እናደርገዋለን። ይህን ፎርም ሀይድ እናደርገውና እንትን ዲስፕሌይ የምናደርገው ስለዚህ አንድ የሆነ ዲቭ ያስፈልገናል ማለት ነው። ምንድነው ሙሉ ነገሩን ካስገባ ዩዘሩና ሰሚት ሲል ይህ ፎርም ሀይድ እናደርገዋለን። እናጠፋውና ዩዘር ያስገባውን ስም አይዲ እዛው እያየ ማለት ነው ስሙን ላስት ኔሙን እና ኢሜይሉን ማሳየት ይኖርብናል። ስለዚህ ለሱ አንድ ዲም እናዘጋጅለት። እንደዚህ እንበል ጠንከር ብሎ እንዲታየ ምን በል ፈርስት ኔም ማለት እንበልና በስፓን እናሳይ። ፈርስት በኋላ ይበልጥ ግልጽ ይሆንላችሁ እዚህ ጋር ምን እየሰራ እንደሆነ። ላስት ኔም ማለት ስፓን ስታይል ለመስጠት ነው ወይስ ዲስፕሌይ ለማድረግ ነው? እንትን ጥያቄው ላይ የግድ ስፓን መሆን አይጠበቅበትም። ላይ ላስት እንበለው ወይ ደግሞ ዲስፕሌይ ኢሜይል እሺ ያው ምንድነው የሚለው ጥያቄው ልክ ዩዘር ሁሉ ነገር ካስገባ እና ሰሚት በተኑ ሲነካ ሁሉም ፕሮቫይድ ያደረጋቸውን ቫሊዩ ለዩዘሩ ብራውዘሩ ላይ ማሳየት አለብን። ያስገባውን ስሙን ያስገባውን ላስት ኔም እና ኢሜይሉን ማሳየት ይኖርብናል። እዚህ ጋር በፎርሙ ቦታ ልክ ሰሚት በተን ይህን ሲነካ ይህን ነገር እናጠፋውና ይህ ነገር ይጠፋል። ከጠፋ በኋላ ይህ ነገር ይታየን ነው ፖይንቱ። ግን መጀመሪያ እንዲ ዲስፕሌይ ነን ነው ማለት ያለብን። መጀመሪያ ላይ እንዲታይ አንፈልግ ማለት ዩዘሩ ሁሉን ነገር ካስገባ በኋላ ይህ ነገር ጠፍቶ እንዲታይ የምንፈልገው። ስለዚህ ስታይል እንጻፍለት ዲስፕሌይ ነን ነው ብለው መጀመሪያ ላይ እንዲታይ አንፈልግ። በኋላ ግን ሁሉ ነገር ከገባ በኋላ ጠርተ ነው ዲስፕሌይ ብሎክ እንለዋለን እና አይዲ እንስጠው ምንም ብለው በኋላ ጠርተን ዲስፕሌይ ብሎክ የምንለው ከሆነ ሪዛልት ለምን ኦሬዲ ላይ ጋር በፒ ታግ የጻፍነው እሱን እንትን ማድረግ አንችልም? ድጋሚ አይሆንም ይሄ
በፒታግ የጻፍነው ኤረር ማሳያ ነው። እዚህ ጋር ደግሞ የታዘዝነው ዩዘር ያስገባውን ስሙን ላስት ኔሙን እና ኢሜይሉን የሚያሳይ ግልጽ ነው። ኦኬ ነው እንዴ? እሺ አልተዋጠልሽ ማለት ኦኬ ኢፍ ዘ ዩዘር ፕሮቫይድስ አላነበብኩትም ነበር እሱ። እሺ አሁን በቃ እስኪ ሎጂካችንን መጻፍ እንጀምር። መጀመሪያ ፎርሙ ያው ሁሌ ስንነሳ ምን ብለናል? ፎርሙ ላይ ሰሚት ሲደረግ ያለ ፋንክሽን እንጻፍለት። ስሙን መጥቀስ አያስፈልግም። ፋንክሽን አንዴ ስለሆነ እየተጠቀምን ያለ ነው። እዚጋ ፋንክሽን ብዬ ስም አልሰጠሁትም። ጀስት ብራኬት የተጠቀምኩት ምክንያቱም የሆነ ቦታ አልጠራውም። የሆነ ቦታ የምጠሩት ከሆነ ነው ለፋንክሽን ስም የምትሰጡት። ምክንያቱም ስትጠሩ ግድ በስሙ ስለሆነ የምትጠሩት። አንዴ ከሆነ የምትጠቀሙት ግን ፋንክሽኑ ስሙን ላጽፉለት ይችላል። ብጽፉም ግን ችግር የለውም። ኢቨንቱን ይወስድና ፕሪቨንት ዲፎልት ያደርጋል። ኢቨንቱን ወስዶ ያ ማለት እዚህ ጋር ሲነካ ሪፍሬሽ ማድረጉን ይተዋል ማለት ነው። እቺ ነገር ባትኖር ግን አሁን ሰሪ ሪፍሬሽ እያደረገብን ነው። ስለዚህ ያው ይህን ነገር አትርሱ። የመጀመሪያው ስቴፕ እሱ ፕሪቨንት ማድረግ ይኖርብናል። እሺ ከዛ ምን እናድርግ? ጥያቄው ላይ ጥያቄው ጋር ሄድ ያደርጋል። ኢፌልስ ነው የሚጠቀመው ዩዘሩ። ሁሉም ቫልዩዎች ካሉ እሺ ልክ ኢፍ ብለን ቼክ እናድርግ። ሁሉ ቫልዩዎች አሉ ወይስ የሉም? ኢፍ ላይክ ፈርስት ኔም ማለት ኢንፑት ሆኖ አይደለ? ስለዚህ ዶት ቫል መጠቀም ይችላሉ አይደል? የፈርስት ኔም ዶት ቫል ባዶ ከሆነ ፎልስ ነው አይደል የሚሆነው? ስለዚህ እሱን ኔጌት ላድርግ። ባዶ ከሆነ ትሩ ሊሆንልኝ ነው ይህ ሎጂክ። ኦር ሰከንድ ኔም ሰጀስት እያደረገ እየከለለኝ ነው የነገር ሰከንድ ኔም ላስት ኔም ዶት ቫል ባዶ ከሆነ ይህ ነገር ፎልስ ማለት ምንም ነገር ካላስገባ ዩዘሩ ላስት ኔም የሚባለው ኢንፑት ላይ ያለው ቫሊዩ ምንድነው ቼክ ያደርጋል። ባዶ ከሆነ ፎልስ ነው። ጃቫስክሪፕት ባዶ ነገር ፎልስ ነው፣ ዚሮ ፎልስ ነው አይደል? እሱ ኔጌት ማድረግ ነው። ኔጌት ካደረጋችሁት ግን ፎልስ ኔጌት ሲደረግ ጥሩ ሆነ ማለት። ኦር ኢሜይሉንም እንደዛ ቼክ እናደርጋለን። ኢሜይል ብለን ግራብ ስላደረግን ኦልሬዲ ኢሜይላችን ላይ ያለውን ቫል ቼክ አድርጎ እሱም ባዶ ከሆነ ምንጽፈው ሎጂክ አለ። ባዶ ከሆነ ቅድም ያዘጋጀናት ለኤረር እንትን አለች አይደል? እሷን ዲስፕሌይ ማድረግ ለኤረር ብለን ያዘጋጀናት ትችላለች። አይዲ ሰጠናታል። ሜሴጅ የሚባል አይዲ ሰጠናት። እንትን ኔጌት አላረግነው ማለት ትሩ አይደለም የሚሆነው እሱ ነገር እኮ ዩዘሩ ምንም ለምሳሌ ፈርስት ቫሊዩ ላይ ይኸው እዚህ ጋር ዩዘሩ ምንም አላስገባም እንበል። ያ እዚህ ጋር ምንም አላስገባም። ምንም ካላስገባ ፈርስት ቫሊዩ ዶት ቫሊዩ ፈርስት ኔም ዶት ቫሊዩ ምን ይሆናል? ባዶ አይደል? ባዶ ደግሞ ጃቫስክሪፕት ትሩ ነው ፎልስ? ፎልስ ነው። ስለዚህ ኔጌት አደረግ ነው ትሩ ሆነ። ይህን ሎጂክ እንዲሰራለን ቫሊዩ ካለስ ቫሊዩ ካለ ፈርስት ኔም ዶት ቫሊዩ የሆነ ቫሊዩ አለ። እሱ ኔጌት ሲደረግ ፎልስ ነው አይደል? ፎልስ ከሆነ ደግሞ እዚህ ውስጥ ገብቶ የሚሰራው ነገር አይሰራም ማለት ነው። ሀሳቡ ገብቶሻል? እሺ ከዛ ደግሞ ዲስፕሌይ የምናደርጋት እቺ አለች አይደል? ሜሴጇን እንወሰዳት ከፈለግን እዚህ ጋር በሆነ ቫሪያብል አስቀምጠን መጠቀም እንችላለን። ካልሆነ ቀጥታ እንደዚህ መጠቀም እንችላለን። ሜሴጁን ሲኤስኤስ ብለን
ቅድም ዲስፕሌይ ነን ብለን ነበር። አሁን ደግሞ ዲስፕሌይ ብላክ በል። ከዛ ሪተርን ያድርግ ሌላ ፋርዘር ኤክስኪዩት እንዳያደርግ። እስካሁን እንሞክር ዝም ብያው ምንም ነገር ሳላስገባ እንትን ብለው ኦል ፊልድስ አር ሪኳየርድ ሲ ምንም በቫልዩ ሳላስገባ አንድ ነገር አስገብቼ ለምሳሌ ስም ጆስት አህመድ ልበለው። ከዛ ኢሜይል ላስገባውና አንዱ ነገር ላጉድለው። አንዱ ነገር ከጎደለ በኦር ስለሆነ እያየርን ያለ ነው። እየሰራ መሰለኝ። እየሰራ ነው። በኦር ከሆነ ስለሆነ ያያያዝ ነው። አንዱ ነገር ባዶ ሆነ ማለት አንድ ትሮ አለ ማለት ነው። ኒጌት ያደረግነው ስለሆነ ስለዚህ ነገር እየሰራ ነው። ኤልስ ብለን ደግሞ የምንፈልገውን ነገር እንስራ። ካልሆነ ደግሞ ፎርሙ መጥፋት አለበት ተብለናል። ሁሉ ነገር ከዩዘራቸው ሁሉ ነገር ፕሮቫይድ ካደረገ ፎርሙ መጥፋት አለበት። ፎርሙን ደግሞ ፎርም በሚባል አይዲ እንትን ያልነው፣ ስለዚህ ፎርሙ ማጥፋት ይኖርብናል። ፎርሙ ላይ ሲኤስኤስ ብለን ዲስፕሌይ ነን መሆን አለበት አይደል? ከዛ ይሄኛው ደግሞ መታየት አለበት። ይሄኛው ዲቭ ላይክ ፎርሙ ይጠፋል። ከዛ ግን ዩዘሩ ያስገባውን ስም ላስት ኔሙን እና ኢሜይሉን ማየት አለበት። እሱ የሚያሳየው ዲቭ እዚህ ጋር ዲስፕሌይ ነን ብለነው ነበር። አሁን ማይ ሪዛልት በሚል አይዲ ያስቀመጠው ነበረ። ማይ ሪዛልት እዚህ ውስጥ ግራብ አላደረግነውም። ግራብ ስላላደረግነው እንደዚህ እናደርግ። እዚህ ውስጥ እዚሁ ግራብ እናደርግ። ሪዛልት ዶት ሲኤስኤሱ ዲስፕሌይ ነን ነበር። አሁን ብሎክ እንዲሆን ነው። ስለዚህ ይህን ብሎክ ነው። እሺ ከዛ ግን የሚታይ ነገር አይኖርም። ጀስት አሁን ሞክር ዝም ብዬ ላይክ ፈንክሽን ግን አያስፈልግም ማለት ፓስ ለማድረግ ምናምን ነገር ልናደርግ ነው። ጀስት አሁን ምን እያየን ያለ ነው? ፈርስት ኔም ብሎ ላስት ኔም እና ኢሜል እዚህ ጋር ያዘጋጀ ነው ነገር ይቻል። አሁን ግን እንዳልሽው ቫልዩዎችን እዚህ ጋር ማገናኘት ነው። ፈርስት ኔም ብሎ ያስገባውለት ፈርስት ኔም፣ ላስት ኔም ብሎ ያስገባውለት ላስት ኔም ማሳየት አለበት። ለእያንዳንዱ ስፓን ደግሞ እዚህ ጋር አይዲ አዘጋጅተናል አይደል? ላይክ ለምሳሌ ዲስፕሌይ ፈርስት የሚባል አይዲ ያለው የመጀመሪያ ኢንፑት አለ። ስለዚህ እሱን እዚህ ጋር እንደዚህ ላድርገው፣ ግራብ ላድርገውና ዲስፕሌይ ፈርስት ላይ ቴክስቱ ምን አድርግልኝ? ፈርስት ኔም ዶት ቫሉ አድርግልኝ። ፈርስት ኔም ላይ ቫሉን አድርግልኝ። አሁን እንየው እስኪ። ያው ፈርስት ኔም የመጣው አይደል? የላስት ኔሙን በቀኝ መስራት። ዲስፕሌይ ፈርስት የማን አይዲ ነው እንዴ? የእዛ ጋር የሰጠን የፈርስት ኔም ኦኬ፣ ለየብቻ ኦኬ። ይችላል። ለላስት ኔሙም እንደዛው ዲስፕሌይ ላስት ዲስፕሌይ ላስት የሚባል አይዲ አለ። እሱን ውሰድና እዚህ ጋር የሰራነውን ነገር እንስራለን። ዩዘሩ በትክክል ሁሉን ነገር ካስገባዋል ዲስፕሌይ ላስት የሚለውን ግራብ አድርግልኝ። ከዛ ቴክስት ጨምርበት። ቴክስት ማለት እዚህ ጋር የሚታየው ነገር። ቴክስቱ ግን ምንድነው የሚሆነው? ላስት ኔም የሚባለው ኢንፑት ላይ ያለው ቫልዩ። ኢሜይሉንም እንደዛው ለኢሜይሉም ያዘጋጀ ነው አለ። ግን ኦቨርራይድ እንዴት ሳያደርገው ግን ቴክስቱ የትኛው ቴክስት ኦቨርራይድ ቅድም አድርጎብናል ነበር። ምክንያት ይሄኛው ሃርድ ኮር ነው እዚህ ጋር እንትን አይደል ያስገባል።
እንትኑ ለብቻ ነው የተለያየ ታግ ላይ ነው ያሉት። ሲጀምር ይሄኛው ስትሮንግ ታግ ላይ ነው፣ ይሄኛው ደግሞ ስፓን ውስጥ ነው። ስፓኑ ደግሞ ለጊዜው ምንም የለውም። ለዛ አይዲ እኮ የስፓኑ ነው አይደለም። ስለዚህ ቴክስት ብለሽ ስትሰጪ እዚሁ ውስጥ ነው የሚያስገባው። ስፓን ውስጥ ስትሮንጉን አይነካም፣ የስትሮንግ ስላልሆነ አይዲ። ስፓኑ ላይ ግን እንዳልሽው አሁን የሆነ አይዲ ቢኖር ከዛ በዚህ አይዲ ወስደሽ ቴክስት ምናምን ስትይው ይህን ነገር ሪፕሌስ ያደርግብሻል። እሺ አሁን ደግሞ ዲስፕሌይ ኢሜይል የሚባለውን ማምጣውና ቴክስት ብለን የኢሜይሉ ኢሜይል ብለን ማለት ነው። ኢሜይል ዳት ባልን ዲስፕሌይ አድርግልኝ። እሺ አሁን ያው ፈርስት ኔም ላስት ኔም ኢሜይል ገብቷል። ግን ደግሞ አንድ መስመር ላይ ከሚሆን ጀስት ወደታች እንዲያወርዳቸው ለማድረግ ስትሮንግ እና ስፓን እንትን ብሎክ ሌቭል ስላልሆኑ ኢንላይን ኤሌመንቶች ናቸው አይደል? ለዛ ነው በአንድ መስመር እየዘረዘረልኝ ያለ። ፓራግራፍ ውስጥ ባስገባቸው መስመሩ ላይክ ፒ ውስጥ ባስገባው ለምሳሌ ይህን ነገር ብሬክ ማድረግ ይቻላል። ሁሉንም ፒ ውስጥ ላስገባቸው። አዎ ብሬክም ማድረግ ይችላል። ልካሽ እሺ ወይ ይኩን በቃውን ሰራ ማለት ፈርስት ኔም ቬሪያ ላስት ኔም ይኩን ኢሜይሏ እንደዚህ ፎርማችን ጠፍቷል። በቃ ይህ ነበረ ስራ የተባለው። እዚህ ላይ ጥያቄ ካለ እንጠይቅ። ምንድን ያደረግነው ፎርምን ግራብ አረገን። ፈርስት ኔም የሚባለውን ኢንፑታችንን ግራብ አረግነው። ላስት ኔም ይህን ኢንፑት አንዴ ሪፍሬሽ ላድርገው። ፈርስት ኔም ይህን ኢንፑት ግራብ አረግነው። ይህንም ማድረግ ነው፣ ኢሜይሉንም ማድረግ። ከዛ ፎርሙ ላይ እንደተነጋገርነው ሁሌ በተን ሲነካ ፎርም ውስጥ ያለበትን ሪፍሬሽ ያደርጋል። እሱ ነገር መቆም አለበት ቫሊዩን ኤክስትራክት ማድረግ ስለምንፈልግ። ስለዚህ ፋንክሽን ጻፍ። አሁን የሚባለው ደግሞ ልክ አሪብን ሊስነርን ይተካል ብለናል እንጂ ኩዌሪ ሰሚት ሲደረግ አክሽኑ ፋንክሽናችን ኢቨንቱን ወስዶ ፕሪመን ዲፎልትን ያስነሳል። ሜትድ ደግሞ ብራውዘሩን ሪፍሬሽ ከማድረግ ምናምን ያስቆመዋል ብለናል። ከዛ ቫሊዎችን ቼክ እናደርጋለን። ባዶ ከሆነ ዲስፕሌይ የምናደርገው የኤረር ሜሴጅ ስላለ ከዛ ፈርስት ኔም ዳት ቫሊዩ ባዶ ከሆነ ፎልስ ነው ይመጣል። ፎልስን ኔጌት እናደርገዋለን ትሩ። ምክንያቱም ኢፍ ብሎክ ውስጥ ያለ ነገር የሚሰራው መች ነው? ኮንዲሽኑ ትሩ ከሆነ ብቻ ነው። ብራኬት ውስጥ የሚሰሩት ነገር ትሩ ከሆነ ብቻ ነው ውስጥ ላይ የሚሰሩት ነገር የሚሰራው። ስለዚህ ይህ ነገር ባዶ ከሆነ ጃቫስክሪፕት ባዶ ነገር ኦር ዚሮ ወይም ስፔስ ምናምን እንደ ፎልስ ነው የሚቆጠሩ። ስለዚህ ኔጌት አድርገ ነው ትሩ ሆነ። ኦር ላስት ኔምም ካልገባ ወይ ኢሜይል ካልገባ ከሶስቱ አንዱ ብቻ ከጎደለ በኦር ስለሆነ እያያዝ ነው ያለ ነው። ያኔ ሜሴጅ ብለን ያዘጋጀናት እንትን ነበረች እዚህ ጋር ኤረር ለማሳያ ኢኒሻሊ ዲስፕሌይ ነን ነበር ያልናት፣ አትታይም። እሷ አሁን ዲስፕሌይ ብሎክ መደረግ አለባት። እሷ ነው ግራብ አረግናት እና ከፈለጋችሁ ይህን እዚህ ጋር አምጥቶ እንደ ግራብ ማድረግ ይቻላል። ከዛ መጠቀም የሆነ ቫሪያብል ላይ ያስቀምጣችሁ። እኛን ቀጥታ ቫሪያብል ላይ ሳናስቀምጥ ግራብ አረግ ነው። እሱ ላይ ሲኤስኤስ የሚባል ሜትድ አለ፣ የጄኩዌሪ ሜትድ። ዲስፕሌይ ብሎክ ሆነልናል። ስለዚህ ዲስፕሌይ ነን የነበረው ዲስፕሌይ ብሎክ ሆነ። እዚህ ጋር ደግሞ ከለሩን ሬድ አድርግልን ምናምን ብለነው ስለነበር እቺን ቴክስት በቀይ ከለር ያሳየናል። ልክ እዚህ ጋር መጥቼ ሰሚት ብለው እቺ ነገር የምትታየው ለዛ ኢኒሻሊ ዲስፕሌይ ነበረች፣ አሁን ብላክ ሆነች ማለት ነው። ኤልስ ግን ካልሆነ እና ዩዘሩ ሶስቱንም ነገር በትክክል ካስገባ፣ ለምሳሌ እንደዚህ ቢያስገባ አሁን ሶስቱን በትክክል አስገብቶ ሰሚት ሲል ፎርም ዳት ሲኤስኤሱን ዲስፕሌይ ነን በልል። ምክንያቱም የተባለው እንደዛ ጥያቄው ላይ ዩዘሩ ሁሉ ነገር በትክክል ካስገባ ይህ ሙሉ ፎርም መጥፋት አለበት። እሱ ጠፍቶ ዩዘር ያስገባውን ስሙን ላስት ኔሙን እና ኢሜይሉን አሳዩን። ስለዚህ ፎርሙን ዲስፕሌይ ነን አድርገው አጥፋልን ማለት ነው። ከዛ ማይ ሪዛልት ደግሞ ብዬ ያስቀመጥኩት ዲቭ አለ የዩዘራችን ያስገባውን ስም ላስት ኔሙን እና ኢሜይሉን የሚያሳይ እሱን ኢኒሻል ዲስፕሌይ ነን ነበር። አሁን ላይ ዲስፕሌይ ብሎክ አድርገው ዲስፕሌይ ብሎክ አድርግልኝ። ከዛ ደግሞ ዲስፕሌይ ፈርስት ያለን ፈርስት ኔሙን የሚያሳይልን ታግ ነው።
በስትሮንግ በስፓን የተጠቀምኩት ከፈለጋችሁ እናንተ በፒ ብቻ ምናምን ልትጠቀሙ ትችላላችሁ። ግን የግድ ሁለት እንትን ያስፈልገናል፣ ሁለት ታግ ያስፈልገናል። አሁን ላይ ልክ ፈርስት ኔም ብሎ ከዛ በኋላ ያለው ነገር እንዲያሳይ። ምክንያቱም ቴክስት ቅድም ሀናም እንዳለችው ያጠፋል አይደል? ኦቨርራይድ ነው የሚያደርገው። ስለዚህ ቴክስት ብላችሁ የምትሰጡት ነገር እንዳይጠፋ እንዳያጠፋው ቴክስቱም እንዲኖር እዚህ ጋር ደግሞ ፈርስት ኔም ብሎ ያለውን ነገር እንዲኖር ከፈለጋችሁ ሁለት የተለያየ ኢንዲፔንደንት ታግ ያስፈልጋል። ለዛ ነው ኢንፑትን እና ስፓንን የተጠቀሙ። ከዛ በፓራግራፍ ራፕ ያደረግናቸው ደግሞ ላይክ ብሬክ አድርጎ በአዳዲስ መስመር እንዲያሳየ ነው፣ ቅድም እንዳየ ነው። ከዛ ያው ፈርስት ኔሙን ለእያንዳንዱ ደግሞ የራሳቸው አይዲ ያላቸው። ዲስፕሌይ ፈርስት ኔምን ያሳያል። ዲስፕሌይ ላስት ኔምን፣ ዲስፕሌይ ኢሜይልን ያሳያል። ስለዚህ ዲስፕሌይ ፈርስትን ወሰድኩት ቴክስቱ ብዬ ፈርስት ኔም ማለት ኢንፑታችን ኢንፑት ላይ የገባውን ቫሊዩ፣ ላስት ኔም ላይ የገባውን ቫሊዩ፣ ኢሜይል ላይ የገባውን ቫሊዩ ወስዶ እዚህ ጋር ያስቀምጣል። እሱን ደግሞ ያሳየናል። ልክ እዚህ ጋር ሰሚት ስል ፎርሙ ጠፋ። ይህ ነገር እየታየ ነው። ኦል ፊልድስ አር ሪኳየርድ መታየት አልነበረበት ነው። አሁን የሰራ ነው። ምን እንደሆነ አላውቅም። ፈርስት ኔም አለ፣ ላስት ኔም አለ፣ ኢሜይል አለ። ያው ላይቭ ሰርቨር ነበር እንጂ አንዳንዴ በቃ እንደዚህ ያጋጥማል። ምናልባት ቤሲያችሁን ከፍታችሁ ማስነሳት ሊኖርባችሁ ይችላል። አንዳንድ ምናልባት እዚህ ላይ ጥያቄ ያለው ሰው አለ። አራታችን ቀርተናል። ብሩክቲ እና ህይወት ጥያቄ አለ እዚህ ላይ ግልጽ ነው የገባችሁ? ግልጽ ነው። እንግዲህ ደግሞ ደግሜ በራሴ ስሰራ ድጋሚ ሲሰራ ነው የሚሻለው። ግን ባስረዳውን መንገድ በደንብ ተረድቼዋለሁ ብዬ አስባለሁኝ። እሺ እነዛ ከሆነ እንግዲህ እናቆሙ።